እግዚአብሔር አምላክ ይባርካችሁ። እንግዲህ እኔ ጢሞቴዎስን መቼስ እንግዲህ ጢሞቴዎስን ሐሳብ እየተነጋገርን እ፣ ብዙ ነገር ነው የሚነካው። ያለፉትን ሳምንታት ሐሳቦች ያላየ ሰው ትንሽ ሊጎድልበት ይችላል። ከኤፌሶን ጀምሮ ያልተከተለን ሰው ግር ሊለው ይችላል። እኔ በተወሰነ ለማካተት እሞክራለሁ። የኤፌሶን ቤተክርስቲያን ጳውሎስ 3 ዓመት እንደተቀመጠባት እንዳስተማረ፣ በጣም እንደደከመ ከዛ ጢሞቴዎስን እንደላከ በዛች በኤፌሶን ቤተክርስቲያን ሐዋርያት ስራ ላይ ከምዕራፍ 16 ጀምሮ ብዙ ነገሮች እያየን የመጣ ነው እና በተለይ ደግሞ በኤፌሶን ላይ አንዳንድ ባለሀብት የሆኑ ሴቶች እህቶች እንደነበሩ እነ ሊዲያን እና ሌሎች ሰዎችን አንስተን ነበረ። እነኛ ሰዎች ጋር ተሰብስቦ ቤታቸው እንዲገባ ጳውሎስን እንደለመኑት፣ እነሱ ጋር ተቀምጦ እንዲያስተምር እንደጠየቁት፣ እዛም ሆኖ እንዳስተማረ ብዙ ነገር እንዳገለገለ አይተናል። ተሰሎንቄ ጋር ስንደርስ የዛ ፊልጵስዩስን አነሳን። ፊልጵስዩስም ለሆነ ያህል ጊዜ ቆይቶ እንዳስተማረ አነሳን። ተሰሎንቄ ግን ከባድ መከራ ስለነበር መቆየት አልቻለም። እንግዲህ ባለፈው ያመለጣችሁ ምንድን ነው? ሁለቱንም አንደኛና ሁለተኛ ተሰሎንቄ ነው አንድ ላይ ያነሳሁትኝ። መነጣጠል አስቸጋሪ ነበር። አንዱ ከአንዱ የተያያዘ ነው። ሁሉም ይገናኛል፣ ግን የእነሱ ደግሞ ንጽጽሩ አብሮ መታየት ስለነበረበት አንድ ላይ ነው ያቀረብኩትኝ እና በተሰሎንቄ ከባድ ስደት ነበር፣ ከባድ መከራ ነበረ። ስለዚህ ጳውሎስ በተሰሎንቄ የሚያስተማረው ትምህርት ልክ እንደዛው በጣም ጠንካራ የሆነ ነው እና ስለ ፍቅርም ሊነግራቸው አይደለም፣ ያላቸውን ነገር በሙሉ ያውቅ ነበርና በቃ እንዲጨምሩ እንዲያበዙት ነው ማለት። በቃ አትቁሙ፣ ቀጥሉ። አሁን አንደኛ በሩጫ ሜዳ ላይ አንደኛ ያልወጣ ሰው የተሰጠ ምክር ነው የተሰሎንቄ መጽሐፍ። ሮጦ አሸንፏል፣ ግን ሩጫው ላይክ አንደኛ ነው ወይም እየመራ ነው እንበል እንግዲህ። እስኪ በመንፈሳዊ ህይወት ሲሆን ያው አያልቅም ለካ፣ ወደ ጌታ ስንሄድ ነው ሩጫው የሚያበቃው። አንደኛ ናቸው፣ ከፊት እየመሩ ነው። በዚህ አገላለጽ ልግለጸው። የተሰሎንቄ ሰዎች በመከራ ውስጥ በመጽናት በፍቅር በመጽናት እንደውም ንብረታቸውን ሸጠው የጌታ ቀን ሊመጣ ነው ብሎ በመጠበቅ አንዳንዶቹ ሰማዕትነትን በመቀበል ለክርስቶስ ሲሉ በመሰዋት ጭምር ማለት ነው እየጠበቁ ነው እና ተሰሎንቄ መጽሐፍ እንዳውም የእስካቶሎጂ የነገረ ምጽአት በደንብ የተብራራበት የጳውሎስ ሐሳብ የተገለጸበት ይባላል። ያን ሁሉ ያስገደደው ጳውሎስን አንዳንዶቹ በጌታ መስዋዕት ስለሆኑ ለጌታ ሲሉ በቤተ ክርስቲያን መካከል እነኚህ ለጌታ የተሰዉ ሰዎች እጣ ፈንታቸው ምንድን ነው የሚል ነገር ተነስቶ ነው። አይገርምም? አንዳንድ ቦታ የሚነሳው ነገር ምን ያህል እንደራቀ ተመልከቱት። አሁን አንዳንድ ቦታ እከሌ መቼ ነው የሚባረከው ማለት በገንዘብ ኦር የከሌ ልብስ መቼ ነው የሚቀይረው፣ እከሌ ጫማ መቼ ነው የሚቀይረው ሊሆን ይችላል። ይሄ ልጅ ሁልጊዜ ጌታ ጌታን ይላል፣ መቼ ነው ኑሮ የሚለወጠው ሊሆን ይችላል። አንዳንድ ቦታ ያለው ክርክር። አንዳንድ ቦታ ደግሞ ቤተክርስቲያኗን ሰፋ አድርገን የምንሰራት መቼ ነው፣ ዳሱን ወደ ቆርቆሮን ወደ ግንብ የምንቀይረው መቼ ነው፣ እንዲያለ ክርክር ይሆናል። ተሰሎንቄ የነበረው ነገር ግን ለጌታ የተሰዉ ሰዎች ወይም ደግሞ ጌታን በመከተላቸው ሰማዕትነትን የተቀበሉ የተገደሉ ሰዎች እጣ ፈንታቸው ምንድን ነው ነው በጉባኤ መካከል ያለው ነገር። ምክንያቱም መከራው እየጨመረ ነው። ሁለተኛ ተሰሎንቄ ደግሞ የተጻፈው ከመጀመሪያው ይልቅ የባሰ መከራ፣ የባሰ ስደት፣ የባሰ ስቃይ ስለመጣ ለዛ ነው የተጻፈላቸው ማለት ነው። እና ደግሞ በምጽአት ጉዳይ ላይ ነበር። ላይክ ምድራዊውን ነገር በደንብ ተግተው ሰማያዊ ናፍቆታቸው በቃ ስለ ሰማዕትነት ነው ጥያቄያቸው ማለት ነው። ስለ ጌታ ዳግም መምጣት ነው፣ መጨረሻችን ምንድን ነው የሚለው ላይ ናቸው። እና ለዛ ነው አንደኛ እየመራ ላለ ሰው የተሰጠ ምክር ነው። ቢሆንም ግን ብዙ ነገር ያስተምረን ነበረ። አሁን ከኤፌሶን ጀምሮ ጳውሎስ ለሰዎች ለቤተ ክርስቲያናት ነበረ፣ ለኤፌሶን ቤተክርስቲያን፣ ለፊልጵስዩስ ቤተክርስቲያን፣ ለተሰሎንቄ ቤተክርስቲያን ከጻፈ በኋላ እዚህ ጋር ስንደርስ ለሰዎች ከጻፋቸው 4 ደብዳቤዎች ለቲቶ ጽፏል፣ ለጢሞቴዎስ 2 ጽፏል፣ ለፊልሞና ጽፏል። ሁለት ደብዳቤ ለጢሞቴዎስ፣ አንደኛና ሁለተኛ ጢሞቴዎስ፣ ከዛ 3ኛ ደብዳቤ ለቲቶ፣ 4ኛ ደብዳቤ ለፊልሞና ጽፏል። ስለዚህ ጳውሎስ ለሰዎች የጻፈው 4 ደብዳቤዎችን ነው። 2ቱ ለጢሞቴዎስ ነው፣ 2ቱ ለፊልሞና እና ለቲቶ ነው። ስለዚህ ከነኚህ ከ4 ለሰዎች ከተጻፉ ደብዳቤዎች አንዱን ነው የምናየው። ይሄ ደግሞ ለአንድ ወጣት መጋቢ ወይም እረኛ ወይም ደግሞ በእኛ ቋንቋ ለፓስተር የተጻፈ መልእክት ነው እና የኤፌሶኗ ቤተክርስቲያን
ባለጸጋ ነች፣ ሀብታም ነች። የባለፈው ትምህርቷን አስታውሱ። በመካከል ችግር ነበረ። የኤፌሶንን ስንማር የነበረ የተወሰነ ችግሮች ነበሩ። ስለዚህ እነኛን ለማድረግ ጽፏል። ስለ አንድነት ጽፏል። በክርስቶስና በቤተ ክርስቲያን መካከል ያለውን ግንኙነት ከትዳር ጋር አንስቶ ጽፏል። በተለይ ደግሞ አንድ ነገር ፈጽሙልኝ ይላቸዋል። ምን ፈጽምልህ ሲሉት እንድትፈጽሙልኝ የሚሻው ነገር ይላቸዋል። እንድትፈጽሙልኝ የሚሻው ነገር አንድ በመሆን አንድነትን በማምጣት በመካከላችሁ ያለውን መለያየትን አጥፍታችሁ ወደ አንድነት በመምጣት ፈጽሙልኝ እያለ ሲያነሳላቸው እናያለን። እና እቺ ቤተክርስቲያን ጳውሎስ ብዙ ጊዜ ቆይቶ አስተምሮባታል። ብዙ ነገር ተሰርቷል። ነገር ግን የሚቀር ነገር ነበር። ያ የሚቀረው ነገር ምንድን ነው? በዚች ቤተክርስቲያን ውስጥ የሚቀረው ነገር ሌላ አንድ ወሳኝ ነገር ይቀራል። እረኛ ያስፈልጋቸዋል። እረኛ ያስፈልጋቸዋል። እረኛ ስለሚያስፈልጋቸው እረኛ ተላከ ማለት ነው። ስለዚህ ይህ መልእክት ለጢሞቴዎስ የተጻፈበት ታሪካዊ ዳራ የተመሰረተው በክርስቲያን ቤተክርስቲያን የመጀመሪያ እድገት ላይ ነው። ወይም ደግሞ ክርስቲያኖች ተሰባስበው መኖር ሲጀምሩ የመጀመሪያዋ ቤተክርስቲያን ላይ ነው። ምን ያስፈለገው? የጳውሎስ አጋዥ ወይም ደግሞ ረዳት የነበረው ሰው ወደ እነሱ መሄድ ያስፈለገው ማለት ነው። እና በዛ ውስጥ የነበሩ የተፈጠሩ ነገሮች ናቸው። እነኛን ነገሮች ለማስተካከል ጳውሎስ ይህንን ደብዳቤ ለጢሞቴዎስ መጻፍና ጢሞቴዎስን መላክ ነበረበት። አንድ ጊዜ ታገሱኝ። አንድ ጥቅስ አንድ መጽሐፍ ላስተካክል። ይቅርታ ተመልሻለሁ። ስለዚህ በቤተክርስቲያኒቷ የነበሩ አስተምህሮ ችግሮች ነበሩ፣ የሐሰት ትምህርቶች ነበሩ፣ እንዲሁም ደግሞ በሊደርሺፕ ላይ የነበሩ ችግሮች ነበሩ። ስለዚህ እነኛን ችግሮች ለመፍታት ጳውሎስ ይህንን መልእክት አንደኛ ጢሞቴዎስን መላክ ነበረበት። ጢሞቴዎስን መላክ ብቻ አይደለም፣ በጢሞቴዎስ በኩል ደግሞ ምን ማድረግ ነበረበት? ሌላ እንትን መጻፍ ነበረበት፣ ማገዣን ማለት ነው። ጢሞቴዎስን መመሪያ መስጠት ነበረበት። በዚች በኤፌሶን ቤተክርስቲያን የተፈጠረው ችግር ጠለቅ ያለ ስለነበረ ከጳውሎስ ጋር የጳውሎስን ትምህርት ሁሉ የተከታተለ አብሮ የተማረ ሰው መሄድ ነበረበት። ሁለተኛ ደግሞ ሌላኛው ደግሞ ለዛ ሰው መመሪያ ጋይድላይንስ ያስፈልገው ነበረ። ምክንያቱም በቤተክርስቲያኗ ያለው ቻሌንጅ እጅግ በጣም አስቸጋሪና በጣም ለብዙ እንትኖች ስህተቶች የተጋለጠ ብዙ ችግሮች የፈጠረ፣ ስለዚህ እዛ ውስጥ ያለችውን ሁኔታ የጳውሎስን የዕለት ተዕለት ክትትል የሚያስፈልጋት ሁኔታ ነበረ። ስለዚህ ጳውሎስ ጢሞቴዎስን ሲልከው ልኮት ብቻ አላበቃም። በነገራችን ላይ ጳውሎስ ራሱ ለመሄድ ይጓጓ ነበረ። የተጻፈበት ጊዜ በ62 እስከ 66፣ አንዳንዶች በ63 ዓመተ ምህረት ይላሉ። ግን በጊዜ ቅደም ተከተል ከወሰድን ጳውሎስ በሮም የመጀመሪያው እስር በኋላ ነው። ጳውሎስ የመጀመሪያው የሮም እስር በኋላ ነው ይህንን ደብዳቤ የጻፈው። ለጢሞቴዎስ ሲጽፍለት ደግሞ የነበረበት ሁኔታ ምንድን ነው? ሐዋርያት ስራ ላይ ምዕራፍ 28 ላይ ተቀምጧል። ሙሉ ምዕራፍ 28 ስታነቡ ጳውሎስ በመጀመሪያ ስር ሮም ከሄደ በኋላ በዛ አካባቢ ያሉ አይሁዶችን ይጠራል። የነበረውን ትምህርት ያስተምራቸዋል፣ ይነግራቸዋል። በመካከላቸው ክርክር ይነሳል። ከኢሳይያስ መጽሐፍ ጠቅሶ ይናገራቸዋል። ከዛ በኋላ ምን ይሆናል? ጳውሎስ ለ2 ዓመት ያክል እንደ ልቡ መጽሐፍ ይችል ነበረ፣ ያስተምር ነበረ፣ ነፃነቱ ተጠብቆለት ነበረ እና በዛን ጊዜ ልመጣ ናፍቃለሁ፣ እስክመጣ ድረስ ግን ይህንን ደግሞ እንድታስተምርና እንድታዝ ደግሞ ይህንን መመሪያ ጽፌልሃለሁ ብሎ በዚሁ በመጽሐፉ ላይ ተጠቅሷል። ጳውሎስ
ይህንን ነገር ያዛል ማለት ነው። እኔ ልመጣ ራሴ እናፍቃለሁ፣ ግን ደግሞ እኔ እስክመጣ ድረስ ደግሞ አንተ ቸል እንዳትል እነኝን ነገሮች ማዘዝና ማስተማር ይጠበቅብሃል ብሎ ለጳውሎስ ይነግረዋል፣ ለጢሞቴዎስ ይነግረዋል። ስለዚህ ጳውሎስ በሱ ሐሳብ ውስጥ ጢሞቴዎስን አንደኛ ደብዳቤ ሲጽፍለት ሮም ሆኖ ወደ ኤፌሶን ለመጓዝ እያሰበ እያቀደ ነው። ግን ከመጓዙ በፊት ግን ጢሞቴዎስ እዛ ባለው ስራ ላይ እነኝን ነገሮች እንዲያደርግ የሚፈልጋቸውን ያሉትን ችግሮች ለመፍታት ምን ምን መጠቀም እንዳለበት ወጣት መጋቢ እንደመሆኑ መጠን ጋይድ ነው እያስቀመጠለት ያለው። የተጻፈው ለጢሞቴዎስ ነው ደብዳቤው። እሱም ገና ወጣት መጋቢና የጳውሎስ አገልጋይ ነበረ። እንዲሁም ደግሞ በኤፌሶን የነበረችዋን ቤተክርስቲያን ይመራ ነበረ። በስልሳዎቹ ዓመተ ምህረት መጀመሪያ ላይ በሮማውያን አገዛዝ ስር ለነበሩ ክርስቲያኖች ውጥረት እየጨመረ የመጣበት ወቅት ነበረ። ሰባ አካባቢ ላይ በኢየሩሳሌም ቤተ መቅደሱ የፈረሰበት ነው። ታስታውሳላችሁ አይደለም? በዛ በሰባ ዓመተ ምህረት አካባቢ በኢየሩሳሌም ቤተ መቅደሱ ፈረሰ። እስራኤል ሙሉ በሙሉ ወደመች። ብዙ ስደት ሆነ። የሮም መንግስት በጣም ታይራንት እየሆነ መጣ። ትንሽ ነገሮች እያስጨነቁ ነበረ። ቤተ ክርስቲያን እየሰፋች መታ ከሐዋርያዊነት አመራር ወደ አጥቢያ መሪዎች እንደ ሽማግሌና የበላይ ተመልካቾች እየተሸጋገረች ነበር። በሽማግሌ መመራት፣ በመጋቢ መመራት፣ በአባቶች መመራት እየጀመረች ነበረ። አፖስትሊክ የሆነው ሊደርሺፕ አድማሱ ላይ ቤተክርስቲያኗ እየሰፋች ስትመጣ ከባድ እየሆነ እያስቸጋሪ እየሆነ መጣ። ስለዚህ በየአጥቢያው ባሉ አመራሮች ወይም ደግሞ ሊደርሺፕ እንድትመራ፣ ሐዋርያት ግን ስቲል ሐዋርያዊ ስልጣናቸውን ተጠቅመው ቀኖናና ዶግማ የመስጠት ስራቸውን እየሰሩ ቸርቾችን ኦቨርሲ እያደረጉ ልክ አሁን ጳውሎስ እንደሚያደርገው ጢሞቴዎስን ልኮት ግን ደግሞ መመሪያም ይሰጣል ማለት ነው። ዶግማም ያስቀምጣል፣ ሌሎች ነገሮችንም የእምነት መመሪያዎችን ይሰጣል ማለት ነው። ቀኖናዎችንም ያዛል፣ መደረግ ያለባቸው ክርስቲያናዊ ስነ ምግባሮችን ማለት ነው። እንቅርታ፣ ሌላው ምንድን ነው? በሮም አስቸጋሪ የነበረው ነገር ሮም በስሌቭ ላይ ወይም ደግሞ በባርነት ላይ የተመሰረተ መንግስት ነው። አብዛኛው ከተማዋ ራሱ ከዚህ በፊት አንስቼዋለሁ፣ 2/3 ባሮች ናቸው ወይም ስሌቮች ናቸው። ስለዚህ ሮም ውስጥ ትልቁ ቻሌንጂንግ ነገር ምንድን ነው? በሮም ግዛት ውስጥ ኤፌሶን ሮም አይደለም ያለችው ቱርክ ነች። ግን በሮም ግዛት ውስጥ ስለነበረች በየከተሞቹ ባሮች ይበዛሉ፣ ስሌቮች ማለት ነው። እና እነኚህ በጉልበት ባሪያ የሆኑት ሰዎች ለጌቶቻቸው እንደ ንብረት ነው የሚቆጠሩት። ክርስትና ግን ነፃ እያወጣቸው መጣ። ከባርነት ሳይሆን ከመንፈሳዊ ስርዓት ነፃ እያወጣቸው መጣ። ስለዚህ በፊት ዜግነትም ለመሆን የሆነ ዘመን ማገልገል አለባቸው። ከዛ በጌታቸው ፈቃድ ነው ምናምን። አሁን ግን ክርስትና መጣና ሰማያዊ ዜግነት አደላቸው፣ በእምነት ብቻ ማለት ነው። ከዛ በኋላ ጌታን የተቀበለ ባሪያም ጌታን የተቀበለ ጌታም ሁለቱም በክርስቶስ ምን ሆኑ? ወንድሞች መባል ጀመሩ። እመቤትና የእሷ ሎሌ ሁለቱም በጌታ ቤት ምን ሆኑ? ቸርች ሲመጡ እህት ሆኑ ማለት ነው። ጌታዋም እህት ነች፣ ሎሊቷም እህት ነች። ባሪያውም ወንድም ነው፣ የባሪያው አሳዳሪ ጌታም ወንድም ነው። ቤተክርስቲያን ሲመጣ ጌትነቱን ይዞ አይደለም የሚመጣው፣ ባሪያውም እስራቱን ይዞ አይደለም የሚመጣው። ሁለቱም በክርስቶስ እኩል ሆኖ ነው የሚመጡት። ይሄ ማህበራዊው መስተጋብር ላይ ትልቅ ዲስራፕሽን ወይም ደግሞ ችግር ፈጠረ። ኮሚኒኬሽን ላይ ችግር ፈጠረ። አሁን ተመልከቱ፣ ቤተክርስቲያን ስትሄዱ ጌታውና ባሪያው እኩል አንድ ወንበር ላይ አግዳሚ ላይ መቀመጥ ይችላሉ፣ እኩል መጸለይ ይችላሉ። አንዳንዴ ባሪያውም ትንቢት ሊናገር ይችላል፣ ሊያገለግልም ይችላል። ከዛ እቤት ሲመጣ ግን ዝቅ ብሎ ደግሞ መታዘዝ ማገልገል ሊኖርበት ነው። ያ ደግሞ በስጋዊው ማለት ፊዚካል በሚኖርበት ዓለም ውስጥ ያለው ሮል ነው። ይሄ ትንሽ እንትን ያደርጋል አይደለ? አሁን የሆነ ነገር እንትን ያደርጋል። ከባድ ነው። አሁን እኛ እዚህ ሀገር በእርግጥ የቤት ሰራተኛ ያለው ኢትዮጵያ እስካሁን አልገጠመኝም። እንግዲህ ሀብታም በጣም ከበርቴ የሆኑ ኢትዮጵያውያኖች ስላላየሁ ሊሆን ይችላል። ሀገር ቤት ግን የቤት ውስጥ የሚያግዙንን ቤት አገልጋዮች ቤተክርስቲያንም ሲመጡ ስቲል አገልጋይ አድርገን ነው የምናስቀምጣቸው። ይህን እጁንም ለሚሰሙ ሰዎች ይጠቅማል ብዬ አስባለሁ ይህን መናገር። ቤታችን አገልጋይ የሆኑ ሰዎች ግን በጌታ የሆኑ ሰዎች ቸርችም ሲሄዱ
እኛ የጌትነቱን ወይም የቤት እመቤትነቱን እነሱ ደግሞ የሰራተኝነቱን ቦታ እንደያዙ ነው ቸርችም የምንቀመጠው ማለት ነው። አለባበስ ላይም አኗኗር ላይም ሁሉም ነገር ላይ ማለት ነው። እና እሱ ነገር አይደለም፣ ትክክለኛ ነገር አይደለም። ቸርች ላይ ሁሉም በጌታ አንድ ነው። በኑሮ በገቢው በአስተሳሰቡ በእውቀቱ ሊለያይ ይችላል፣ ግን በልጅነቱ ሁሉም አንድ ነው። በወንድምነት ወንድም ነው፣ በእህትነት እህት ነው፣ በብልትነት ደግሞ የክርስቶስ የቤተ ክርስቲያን አካል ነው ሁሉም ማለት ነው። ይሄ ትልቅ ችግር ፈጠረ ማለት ነው። በባሪያ ስርዓት ውስጥ ለተመሰረተ ስርወ መንግስት ወይም አፄ መንግስት ከባድ አደገኛ ሁኔታ ፈጠረ። የመናናቅ ያለመከባበር ስርዓቱን እያፋለሰው፣ ይሄ ደግሞ ምን ሆነ ማለት ነው? ለሮማውያን ገዢዎች እንደ ትሬት እንደ ስጋት ቆጠሩት ማለት ነው። ስለዚህ ክርስትና ለሮም ወይም ለሮም አፄ መንግስት ስትራክቸር ወይም መዋቅር ዋነኛ ስጋት ይዞ መጣ ማለት ነው። ስለዚህ እሱን ስጋት ቤተክርስቲያን ላይ ስደት ማምጣት ጀመረ ማለት ነው። ስለዚህ ጳውሎስ ይህንን ሲጽፍ ለምሳሌ ባሮች ማገልገል እንዳለባቸው የሚያነሳው ስትራቴጂክ በሆነ መንገድ በዘዴና በጥበብ እንጂ እንዲሁ በጉልበት በቃ በክርስቶስ አንድ ሆነናል፣ እኔም አንተም በአብ ቀኝ በኢየሱስ ተሰውረናል፣ የመንግስቱ ወራሾች ነን፣ እኛውን ከጨለማ ወደ ብርሃን መተናል፣ ስለዚህ ሎሌና ጌታ የለም፣ ሁላችንም በክርስቶስ አንድ ነን። ኤፌሶን ላይ እንደዛ የሚል መልእክት አለ። አንድ ነን፣ ስለዚህ አንድ ስለሆንን አንተ እንትን ልትል አይገባም አይነት አመፅ ከመጣ ሮም ወዲያውኑ ትቆጣለች፣ ቤተ ክርስቲያንን ታሳድዳለች፣ ቅዱሳንን ታስራለች፣ ትገላለች፣ ትሰቅላለች። ያ እንዳይሆን ይሄ ነገር በሂደት ነው። እዚህ በሂደት ያለውን ሲስተም እንትን ሳያደርገው ሳያናጋው በሂደት መለወጥ ስላለበት በጥበብ እንዴት አድርገው ባሮችም እንዴት መኖር እንዳለባቸው ጌቶችም እንዴት መኖር እንዳለባቸው ወደ ጌታ ከመጡ በኋላ ይሄ መሰረታዊ ጉዳይ ነው። ብዙ ጊዜ በዚህ በእኛውን ባለንበት ዘመን መጽሐፍ ቅዱስ ባርነትን ያበረታታል ምናምን በሚል ሰዎች በጣም ተልካሻ ምክንያት ሲሰጡ አይነው በዛ አቢዩዝድ ለተደረገ ሰው ቀላል አይደለም። ይሄ ጥቅስ እየተጠቀሰ ለረጅም ዘመን አቢዩዝ ሲደረግ ለነበረ ሰው ቀላል አይደለም፣ ግን ምክንያቱ የተለየ ነው። ሰዎች በክፉ ዓላማ ለክፉ ነገር ተጠቀሙት እንጂ ሀሳቡ በዛ ዘመን ከነበረው ስርዓት አንጻር የተሰጠ ነው። ሌላኛው እንደ አንደኛ ጢሞቴዎስ ያሉ ደብዳቤዎች ጳውሎስ ከሄደ ማለት አገልግሎ ከሄደ በኋላ በዛ ላሉ አብያተ ክርስቲያናት ስርዓትንና አስተምህሮን እንዲሁም ግልጽነትን ለማስፈን ያደርገው የነበረው ጥረት አካል ነው። የደብዳቤውን ዓላማ ነው እስካሁን እያነሳው እግረ መንገድ የነበረው ጢሞቴዎስን በመሪነት ሚናው ማበረታታት፣ ቀለል ስናደርገው። ሁለተኛ ትክክለኛ አስተምህሮ እና የሐሰት ትምህርትን እንዴት መቋቋም እንደሚቻል ለማስተማር፣ ትክክለኛ አስተምህሮ እንዴት ነው ማስተማር ያለብህ የሚለውን፣ ሁለተኛ ደግሞ የሐሰት ትምህርትን እንዴት መቋቋም እንደሚቻል፣ ሶስተኛ በቤተ ክርስቲያን አደረጃጀት መዋቅሯ ስትራክቸሯ ላይ ስነ ምግባር ወይም ምግባር ሞራል ልንለው እንችላለን በእንግሊዝኛ ላይ መመሪያ ለመስጠት፣ እንዲሁም ደግሞ መንፈሳዊ ኑሮንና ክርስቲያናዊ ስነ ምግባርን ለማጉላት ነው ደብዳቤው ዓላማ። መንፈሳዊ ኑሮ የሚለውን አንድ ነገር ያዙልኝ። እኔ በአዲሱ መደበኛ ትርጉም ነው አብዛኛውን የማነበው። በድሮ ትርጉም እግዚአብሔርን መምሰል ይላል። እግዚአብሔርን ለመምሰል ተብሎ የተጻፈው የግሪኩ ትክክለኛ ወይም የቀረበው ፍቺ እግዚአብሔርን አሁን መምሰል ትንሽ ኮምፕሊኬትድ ነው ማለት በምንድን ነው የምንመስለው? በመልክ ነው? በባህሪ ነው? በተግባር ነው? ምንድን ነው የሚለው ነገር ማብራሪያ ይፈልጋል። እግዚአብሔርን መምሰል በሚል በቀድሞ ትርጉም የተጻፈው ምን የሚለው ሀሳብ ነው? እውነተኛ መንፈሳዊነት የሚለውን። ስለዚህ በአዲሱ መደበኛ ትርጉም ላይ አዲስ ኪዳን ላይ ለምሳሌ እዚህ አንድ ጢሞቴዎስ ላይ፣ ሁለተኛ ደግሞ አንደኛ ጴጥሮስ ላይ ታገኙታላችሁ ይህንን ሀሳብ። እግዚአብሔርን መምሰል የሚለው በድሮ ትርጉም እውነተኛ መንፈሳዊነት ወይም እውነተኛ መንፈሳዊ ሕይወት በሚል ነው ተተርጉሞ የተቀመጠው። ያ የሆነበት ቀጥተኛ የግሪኩ ሀሳብ የሚያነሳው ስለ እውነተኛ መንፈሳዊ ሕይወት ስለሆነ ያንን ቀጥታ ማንጸባረቅ ስላለበት በዛ መልኩ ተስተካክሏል ሳይሆን ትክክለኛ ትርጉሙ ይሄኛው ነው። እግዚአብሔርን መምሰል ማለት ሌላ ትርጉም ይፈልግ ቃል ነው፣ ግን ቀጥተኛ የግሪኩ ቃል ትርጓሜ ግን እውነተኛ መንፈሳዊ ሕይወት ማለት ነው። አንዳንዶች አሁን ይህንን በስህተት ወስደው እንደው አላደም ጠለቅ ብሎ ነገሮችን ባለማየት መጽሐፍ ቅዱስ እኮ እግዚአብሔርን ምሰሉ ብሎናል፣ ስለዚህ እኛ እግዚአብሔርን እንመስላለን እንደ እግዚአብሔር ነን የሚል
የተሳሳተ ትምህርት ጋር ሊወስዳቸው ይችላል። እግዚአብሔርን መምሰል ሲል ማለት እግዚአብሔርን መሆን እንደሱ አይነት ነገር አክት ማድረግ ማለት ሳይሆን እውነተኛ መንፈሳዊ ህይወት መኖር የሚለውን ሀሳብ ለማንጸባረቅ የተጻፈ ወይም የተቀመጠ ነገር ነው። ስለዚህ እውነተኛ መንፈሳዊ ህይወት ስል በድሮ ትርጉም እግዚአብሔርን መምሰል በሚለው እንድትረዱት ወይም ደግሞ ያኛው ከሆነ ልባችሁ ውስጥ ያለው እሱን እያሰባችሁ እንድትሰሙት ነው። አስተዋጽኦ ጋር እንሄድ። 6 ምዕራፎች አሉ። የመጀመሪያ ደብዳቤው አስተዋጽኦና ይዘት የሚከተለው ነው። አንደኛ ከሐሰት አስተማሪዎች ጋር መጋፈጥ ነው። በዛች ቤተክርስቲያን የገጠማቸው አንዱ ችግር የሐሰት ትምህርት ነው። ስለዚህ ከሐሰተኛ ቤተክርስቲያን ጋር መጋፈጥ ነው። የሐሰት ትምህርቶችን እንዲቃወም ያዘዋል። ምን ይለዋል? በእግዚአብሔር በአዳኛችን በእግዚአብሔር ተስፋችንን በሆነው በክርስቶስ ኢየሱስ ትእዛዝ የክርስቶስ ኢየሱስ ሐዋርያ ከሆነው ከጳውሎስ በእምነት እውነተኛ ልጅ ለሆነው ለጢሞቴዎስ ከእግዚአብሔር ከአባታችን ከጌታችንም ከክርስቶስ ኢየሱስ ጸጋና ምሕረት ሰላምም ይሁን ይልና ማለት ነው። ወደ መቄዶንያ በሄድሁ ጊዜ አደራ እንዳልሁህ አንዳንድ ሰዎች ከእንግዲህ የሐሰት ትምህርት እንዳያስተምሩ ታዛቸው ዘንድ በዚያው በኤፌሶን ተቀመጥ። ደግሞም ለተረትና መጨረሻ ለሌለው የትውልዶች ታሪክ ራሳቸውን አሳልፈው እንዳይሰጡ እዘዛቸው። ከዚህ ጳውሎስ ወዲያውኑ ወደ ገደለው ነው የሚገባው። ከሰላምታ በኋላ የሐሰት ትምህርት ወዴት ሲሄድ ወደ መቄዶንያ ሲሄድ እሱ ወደ መቄዶንያ ሲሄድ ጢሞቴዎስን እዛ ተቀመጥ ብሎት ነበረ። አንዳንዶች ከዚህ ተነስተው ከመቄዶንያ ሆኖ ነው የጻፈው የሚል ነገር ያነሳሉ። አይ ዶንት ቲንክ ሶ አይመስለኝም። ግን ያው ከሮም የመጀመሪያ ስሩ በፊት ነው። እነዛ ብቻ የሚሉ ሀሳቦች አይቻለሁ። በመቄዶንያ ሆኖ ነው የጻፈው የሚል ሀሳብ። ኤኒዌይስ ዋናው ነገር ለጢሞቴዎስ መጀመሪያ የተነገረው የመጀመሪያው ምዕራፍ የሚይዘው የስህተት ትምህርቶችን ምንበል ተቃወማቸው፣ አትፍቀድላቸው። እነኝን ነገሮች ጳውሎስ የግል ምስክርነትና ስለ ጸጋ ስጦታም ያነሳል። ለምሳሌ በአገልግሎቱ በነገራችን ላይ መጨረሻ ላይ በኤፌሶን ቤተክርስቲያን የነበሩ ችግሮችን በየምዕራፉ ለየብቻ ስለማወጣቸው እያለፍኩኝ ነው የሚሄደው በቀጥታ ማለት ነው። ምን ይላል? በአገልግሎቱ በመሾም ታማኝ አድርጎ የቆጠረኝ ብርታት የሰጠኝ የጌታችን የክርስቶስ ኢየሱስን አመሰግናለሁ። ምንም እንኳን ከዚህ በፊት ተሳዳቢ፣ አሳዳጅና አመፀኛ የነበርኩ በሆንም ባለማወቅና ባለማመን ስላደረግኩት ምሕረት ተደርጎልኛል። በክርስቶስ ኢየሱስ ከሆኑት እምነትና ፍቅር ጋርም የጌታችን ጸጋ ተትረፈረፈልኝ እያለ ስለ ክርስቶስ ጸጋ፣ ስለ እግዚአብሔር ጸጋ ጳውሎስ ምስክርነት ይሰጣል። ከዛ ለጢሞቴዎስ ተልኮ ይሰጠዋል። በዚህ ምዕራፍ 1 ላይ ምን እምነትን ጠብቅ፣ እምነትን እንድትጠብቅ አዝሃለሁ። ለአንብበው ቁጥር 18 ላይ ልጄ ጢሞቴዎስ ሆይ አስቀድሞ ስለ አንተ በተነገረው ትንቢት መሰረት ይህን ትእዛዝ እሰጥሃለሁ፣ ይኸውም እርሱን በመከተል መልካሙን ገድል እንድትጋደሉ። እችን እንዳትረሷት። መልካሙን በተለይ ብጽፏት ጥሩ ነው። መልካሙን ለጢሞቴዎስ እዚህ ጋር መልካሙን ገድል እንድትጋደል ነው ይለዋል። ከዛ ጢሞቴዎስ ሁለተኛ መጽሐፉ ላይ ሲጽፍለት ግን እምነት ሃይማኖትን ፈጽሜያለሁ፣ መልካሙን ገድል ተጋድያለሁ ብሎ ጳውሎስ ይመሰክርለታል። እና እሱ እየተጓዘ ባለበት መንገድ ነው ጢሞቴዎስን እየመራው የነበረውና መልካሙን ገድል እንድትጋደለው እምነትና በጎ ሕሊናም ይኑር። አንዳንዶች ሕሊናቸውን ጥለው ባህር ላይ አደጋ ደርሶበት እንደሚጠፋ መርከብ እምነታቸውን አጥፍተዋል። ከእነርሱም መካከል እንዳይሳደቡ ትምህርት ያገኙ ዘንድ ለሰይጣን አሳልፈው የሰጧቸው ሄሜኒዮስና እስክንድሮስ ይገኛሉ ብሎ ይነግረዋል ማለት ነው። ስለዚህ ይህን ያስጠነቅቀዋል እምነቱን እንዲጠብቅ። ምዕራፍ 2 ከአምልኮና ሚናዎች ወይም ደግሞ በእንግሊዝኛ ሮልስ የምንለው በቤተ ክርስቲያን ውስጥ የአባቶች ሚና፣ የወጣቶች ሚና፣ የእህቶች ሚና፣ የወንድሞች ሚና፣ እንደዚህ ያለ ሚናዎችን በቤተ ክርስቲያን ማለት ነው። አንደኛ የጸሎትና የአምልኮ መመሪያዎች ይሰጣል። እንግዲህ ከሁሉ አስቀድሞ ልመናና ጸሎት፣ ምልጃና ምስጋና ለሰዎች ሁሉ ለነገስታትና ለባለስልጣናት ሁሉ እንዲደረግ አሳስባለሁ። ምን ጸሎትና ምልጃ። ይህም በእውነተኛ መንፈሳዊ ህይወትና በቅድስና ሁሉ። እውነተኛ መንፈሳዊ ማለት ነው እግዚአብሔርን በመምሰል የሚለው ማለት ነው። ይህም እውነተኛ መንፈሳዊ ህይወትና በቅድስና ሁሉ በሰላምና በጸጥታ እንድንኖር ነው። ይህ በእግዚአብሔር በአዳኛችን ፊት ደስ የሚያሰኝ ነው። እርሱ ሰዎችን ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ ይፈልጋል። አንድ እግዚአብሔር አለና ደግሞም
በእግዚአብሔርና በሰዎች መካከል አንድ አስታራቂ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። ራሱንም ለሰዎች ሁሉ ቤዛ አድርጎ ሰጠ። ይህም በትክክለኛው ጊዜ ተመስክሮለታል። እኔም ስለዚህ ነገር የምስራች አብሳሪና ሐዋርያ እንዲሁም ለአሕዛብ የእውነተኛ እምነት አስተማሪ ሆኜ ተሾምኩ። እውነቱን እናገራለሁ፣ አልዋሽም ይላል። ስለዚህ በቤተ ክርስቲያን ውስጥ እነኛን ነገሮች ላይ ሀሳብ ይሰጠዋል። ከዛ በወንድና በሴቶች መካከል ሚናን ያስቀምጣል። ለምን ይህን ሚና ሰጠ? በኋላ ላይ መለስበታል። ይህን በደንብ ተከታተሉኝ። ምን ይላል? ቁጥር 8 ላይ ለወንዶች እንደዚህ ይላል፣ እንግዲህ ወንዶች በሁሉም ቦታ ያለ ቁጣና ያለ ክርክር የተቀደሱ እጆቻቸውን ወደ ላይ በማንሳት እንዲጸልዩ ፈልጋለሁ። ደግሞአለሁ፣ ወንዶች በሁሉም ቦታ ያለ ቁጣና ያለ ክርክር የተቀደሱ እጆቻቸውን ወደ ላይ። እጆቻቸው የተቀደሱ ናቸው፣ የወንዶች አይደለም እያለ ያለው ትሩ ላይፍ የተቀደሱ እጆቻቸው ማለት ነው። ማለት ይህ ከክርክርና ከቁጣ ከዚህ ነገር ርቀው ነው እጃቸው ምን ያድርጉ? ከፍ አድርገው እንዲጸልዩ ፈልጋለሁ። እንዲሁ ወንድ በመሆናቸው ብቻ እጃቸው የተቀደሰ ነው የሚል ኮንሰፕት የለውም። ቁጥር 9 እንዲሁም ሴቶች በጨዋነትና ራስን በመግዛት ተገቢ የሆነ ልብስ ይልበሱ እንጂ በሹርባ ወይም በዕንቁ ወይም ዋጋቸው ውድ በሆኑ ልብሶች አይሽቀርቀሩ። ነገር ግን እግዚአብሔርን እናመልካለን የሚሉ ሴቶች ሊያደርጉ እንደሚገባ በመልካም ተግባር ይዋቡ። በምን? በመልካም ተግባር ይዋቡ። ሴት በጸጥታና በሙሉ መገዛት ትማር። ሴት ዝም እንድትል እንጂ እንድታስተምር ወይም በወንድ ላይ ስልጣን እንዲኖራት አልፈቅድም። ምክንያቱም አዳም ቀድሞ ተፈጥሯል፣ ከዚያም ሔዋን ተፈጠረች። ደግሞም የተታለለው አዳም አይደለም፣ የተታለለችውና ኃጢአተኛ የሆነችው ሴቷ ናት። ይሁን እንጂ ሴት በእምነት በፍቅር በቅድስናም ራሷን እየገዛች ብትጸና ልጅ በመውለድ ትድናለች ይላል። እንግዲህ ጳውሎስ ከጻፋቸው መልእክቶች ውስጥ አሁንም ድረስ በጣም አከራካሪ፣ ቤተክርስቲያን አካባቢ አወዛጋቢ ከሆኑ ሀሳቦች መካከል አንዱ ይህ ነው። በዚህ ላይ ምልከታዎች አሉ። አንደኛው ምልከታ ስለ ሴት የተናገረው ጳውሎስ ለኤፌሶን ቤተክርስቲያን ብቻ ነው በልዩ ምክንያት የሚል ሀሳብ ይነሳል። ምክንያቱም በሌላ ቦታ ላይ ካስታወሳችሁ ስማቸውን እየጠራ የሚያሞግሳቸው ነቢይ የሆኑ ሴቶች፣ አገልጋይ የሆኑ ሴቶች ታስታውሳላችሁ አይደለም? ስማቸውን እየጠራ እስካሁንም አንስተናቸዋል። ስም እየጠራ የሚያሞግሳቸው እና አፕሪሼት የሚያደርጋቸው በአገልግሎታቸውም ሌሎችን አጽናንተዋል ብሎ በመልካም የሚያነሳቸው እህቶችን ያነሳል። ስለዚህ ጳውሎስ ለምንድን ነው ታዲያ ሴት አታስተምር የሚል ነገር ውስጥ ኤፌሶን ቤተክርስቲያን ላይ እንዲህ አይነት ትእዛዝ የሰጠው? እሺ መልበስስ ታዲያ ጳውሎስ መልበስ ምንድን ነው ችግሩ? አሁን ሴት ልጅ የሆነ ቆሮንቶስ ላይ ፀጉሯን አታሳጥር፣ ፀጉሯ እንዳውም ክብሯ ነው። ፀጉሯን ማትሸፍን በቤተክርስቲያን ተሸፍነው ማትሸፍነው ከሆነ ቆርጣ ታሳጥረው። ግን ለሴት ፀጉሯ ክብሯ ስለሆነ እንደዛ ባታደርገው መልካም ነው አይነት ነገር አንስቷል። እና ጳውሎስ ከመዋብ ጋር ምንድን ነው ችግሩ? ለምንድን ነው ሴቶቹን እንደውም ለአንብባት ደግሜ በሹሩባ ወይም በዕንቁ ወይም ዋጋቸው ውድ በሆኑ ልብሶች አይሽቀርቀሩ፣ ነገር ግን እግዚአብሔርን እናመልካለን የሚሉ ሴቶች ሊያደርጉ እንደሚገባ በመልካም ተግባር ይዋቡ። ይህ ማለት ጳውሎስ አጌንስት ነው ማለት ነው። ምንድን ነው ሴቶች እንዲዋቡ ምናምን አይፈልግም ማለት ነው። ስለዚህ እንደዛ ከሆነ አሁን እህቶቻችን እሑድ እሑድ ቤተክርስቲያን ስንመጣ በጣም አምሮባችሁ ደምቃችሁ ነው የምትታዩት እና የጳውሎስ ለኤፌሶን የጻፈውን ትእዛዝ እየተላለፋችሁ ነው። አይዶን ነው እንግዲህ እስኪ መጨረሻ ላይ እናገኘዋለን የዚህን መልስ ባይሆንም ግን ምክንያቱን ጳውሎስ ለምን ኤፌሶን ላይ እንደዛ እንዳለ እናገኘዋለን። ከዚህ ትምህርት ተነስተው ግን አንዳንድ የክርስትና ቤተ እምነቶች መመሪያ አውጥተው የሚመሩ አሉ፣ ቀኖና ያላቸው ማለት ነው። ለምሳሌ ኢንፋክት አክቹዋሊ ከወንጌል አማኞች በስተቀር በሌሎች የክርስትና ሴክቶች ውስጥ የሴት አገልግሎት ከወንድ አገልግሎት የተለየ ነው። ሴትና ወንድ በአንድ ቦታ አይቀመጡም።
ወንድና ሴት በተለያየ ሴክሽን ነው የሚቀመጡት። በካቶሊኮችን ማንሳት እንችላለን። የሁሉንም የኦርቶዶክስ ሴክቶች ማንሳት እንችላለን። የሴት ሽማግሌ የማይቀበሉ የወንጌል አማኞችም አሉ የተወሰኑ። የሴት መጋቢዎችን የማይቀበሉ አሉ። የሴት ጳጳሳት የሉም። የሴት ኤጲስቆጶሳት የሉም። እነኚህ ነገሮች የሴት እረኞች እነኚህ ነገሮች ጳውሎስ ይህንንና ሌሎች ነገሮችን በመጥቀስ ልክ አይደሉም ብለው የሚያስተምሩ አሉ። አይ በጌታ ቤት ወንድ የለም፣ ሴት የለም፣ ባሪያ የለም፣ ጨዋ የለም፣ አይሁዳዊ የለም፣ ግሪካ የለም፣ በክርስቶስ ሁሉም ተዋጅተዋል ይላል። በመጽሐፍ ቅዱስ ውስጥ ደግሞ ያገለግሉ የነበሩ በነቢይነት ያገለገሉ በተለያየ ነገር ያገለገሉ እህቶች ነበሩ። ስለዚህ ይሄ የአዲስ ኪዳን ትምህርት አይደለም በሚል ደግሞ ይህንን አመለካከት የማይቀበሉ ቤተ እምነቶች አሉ። የሆነ ሆኖ ግን በክርስትና ውስጥ ግን በብዛት ባይወስንም የሚበዙ የክርስትና ሴክቶች ግን ይህንን ትምህርት እንዳለ እንደወረደ ይቀበሉትና ይተገብሩታል። ኢቫንጀሊካሎች ጋር የተወሰኑት በጣም ኮንሰርቫቲቭ የሆኑት እስቲል ይህን ትምህርት እንደወረደ ይቀበሉታል። ወደ ፔንቴኮስታል ወደሆኑት ወይም ፔንቴኮስጤ ቤተክርስቲያኖች ጋር ስንመጣ በብዛት ይህንኛውን ትምህርት ለኤፌሶን ቤተክርስቲያን በምክንያት የተጻፈ ስለሆነ ሁሉንም አብያተ ክርስቲያናት የሚመለከት አይደለም። ስለዚህ የሴቶች አገልግሎት የሚበረታታና የሚደግፍ ነው ብለው ያስተምራሉ። ያለውን በሙሉ እንዳለ ላቅርብ ብዬ ነው። ምክንያቱም በዚህ ህብረት ውስጥ በወንጌል አማኞች ብንሆንም ይሄ ቀኖና ነው፣ ዶግማ አይደለም። ምን ማለት ነው? ይሄ ለእውነተኛ መንፈሳዊ ህይወት የሚረዳ ትምህርት ነው። ይህን በማድረግ ሰው ድነትን አያጣም ወይም አያገኝም ማለት አሁን ሰው ሹሩባ ስለተሰራ ድነት አያጣም ድነት አያገኝም። ከዛ ጋር የሚገናኝ ስላልሆነ በቤተክርስቲያን ውስጥ ሊኖር የሚገባ ስርዓት እና ደንብ ስለሆነ ለዛ ነው ብዙ ትኩረት ተሰጥቶ በዋነኛነት አጀንዳ ተደርጎ መከራከሪያ የማይደረገው ማለት ነው። ዶግማ አይደለም ቀኖና ነው ያልኩት ለዛ ነው። ግን ይህንን ደግሞ በጣም ጠንካራ የሆነ የእምነት መሰረት አድርገው የሚንቀሳቀሱ ስላሉ ግር እንዳይላችሁ ማለት ነው። ይህንን ቢተገብሩት አንዳንድ ቤተክርስቲያኖች መነሻ አላቸው፣ የማይተገብሩትም ደግሞ መጽሐፍ ቅዱሳዊ ግራውንድ አላቸው። ስለዚህ ይሄ ነገር ልክና ስህተት በሚል ኤቫሉዌሽን ውስጥ ሳይሆን የምናስገባው ይሄ ነገር በአውዱ ለዛ ቤተክርስቲያን የማይጠቅም ከሆነ አይጠቅምም፣ የሚጠቅም ከሆነ ደግሞ ይጠቅማል ብለን የምንወስድበት አግባብ ይኖረዋል። ጳውሎስ ለኤፌሶን ግን ለምን እንደዚህ ያለ የሚለውን ነው የኔ ድርሻ፣ እሱን አስቀምጣለሁ። ለምን ለኤፌሶን ቤተክርስቲያን ይህንን ተናገር የሚለውን መጨረሻ ላይ በደንብ ነቅታችሁ እንድትከታተሉኝ ነው። እህቶች ደግሞ እዚህ ህብረት ላይ ትበዛላችሁ። ስለዚህ በደንብ እንደምታዳምጡኝ ነቅታችሁ እንደምትጠብቁ ተስፋ አደርጋለሁ። ምዕራፍ 2 ይህንን ካነሳ በኋላ ምዕራፍ 3 የቤተ ክርስቲያን መሪዎችና መመዘኛዎች። ይሄ ብቻ አይደለም። በጣም የሚገርመው ጳውሎስ ሽማግሌዎች እንዴት መመረጥ እንዳለባቸው፣ ምን ባህሪ ሊኖራቸው እንደሚገባ፣ ጳጳሳት፣ ኤጲስቆጶሳት ወይም ተቆጣጣሪ የበላይ ኦቨርሲየር የምንላቸው ቤተክርስቲያን የበላይ አሁን ይህንን ሹመት በወንጌል አማኞች ከቢሾፕ አናልፍም ማለት ቢሾፕንም የሚጠቀሙ የተወሰኑት ናቸው። አንዳንዶቹ ከመጋቢ አያልፉ፣ መጋቢ ጋር ይቆማሉ። አንዳንዶቹ ደግሞ ለምሳሌ ባፕቲስቶች ቢሾፕን ማለት ኤጲስቆጶስነትን ማዕረግ ይሰጣሉ፣ ከዛ አልፈው አይሄዱም። ወይም ደግሞ ሴንትራላይዝድ ሆነን እንደ ካቶሊኮቹ አንድ ዋና ሊቀ ጳጳስ አይኖረንም። በኦርቶዶክሶች ደግሞ ዋናው ጳጳስ ወይም ሊቀ ጳጳሱ ከጳጳሳት አንዱ ነው እንጂ የተለየና ልዩ ማዕረግ አድርገው አይወስዱም። እና በዚህ ውስጥ እንግዲህ ቤተክርስቲያን በየዘመናቱ እንደ ማህበሯ ብዛት ለአስተዳደር የሚመቻትን ነገር አድርጋለች። ለምሳሌ የኢየሩሳሌም ቤተክርስቲያን ላይ ጳጳስ፣ ኤጲስቆጶስ፣ ሽማግሌ የሚባል ነገር አይደለም የነበረው። ግን ቤተክርስቲያኗ እየሰፋች ስትመጣ ዲሴንትራላይዝ ማድረግ ስለሚገባ ሐዋርያት ወይም የመጀመሪያዎቹ ደቀ መዛሙርት በሁሉም ቦታ መገኘት ስለማይችሉ አስተዳደሩ ዲሴንትራላይዝድ ወይም ምንድን ነው ያልተማከለ የሆነ ሲመጣ አጥቢያ ቤተክርስቲያናት ራሳቸውን እየቻሉ ሲመጡ አስተዳደራቸውን በዛው መልኩ ጊዜውንና ወቅቱ ያለውን ችግር ለምሳሌ እነ እስጢፋኖስ ዲያቆን ያስፈለጉበት ወይም እነ እስጢፋኖስ አገልግሎት መጀመሪያ እኮ አላስፈለገም ማለት ቀጥሎ ግን አስፈለገ። ምክንያቱም ቁጥር እየበዛ ሲመጣ ችግር ስለተፈጠረ ያንን የሚያስተናብሩ ሰዎች ያስፈልጉ ነበር። የእነ እስጢፋኖስ ዲፓርትመንት ተከፈተ ማለት ነው። ልክ እንደዚሁ ቤተክርስቲያን እየሰፋች ስትመጣ አዳዲስ ዲፓርትመንቶች ተከፍተዋል እና አሁን በተለያዩ ቤተ እምነቶች ውስጥ ጳጳስነት፣ ኤጲስቆጶስነት እና ሌሎች ማዕረጎች ተጨምረው ወይም ዲቪዥኖች ተጨምረው ስታዩ ግር እንዳይላችሁ። ቤተክርስቲያኗ እንደ ስፋቷ እንደ ብዛቷ እንደምትከተለው የአስተዳደር ስትራክቸር
የተለያዩ ማዕረጎችን ስሞችን ትጠቀማለች። አሁን ያለውባት ቤተክርስቲያን ቢሾፕ የሚባል ማዕረግ አትጠቀምም። መጋቢ ነው የመጨረሻ ትልቅ ማዕረጓ። ዋና መጋቢ እና የመጋቢ ጉባኤ ሊኖራት ይችላል። ከዛ ውጭ ግን ኢልደርስ ቦርድ አላት። በሽማግሌ ነው የምትመራው፣ ወይም ሽማግሌዎች ኢልደርሶች አሉ። እና ይሄ የቤተክርስቲያን አስተዳደር ነው። አንዳንድ ቦታ ላይ መጋቢዎች ከሽማግሌዎች በታች ሆነው ይቀመጣሉ። በቤተክርስቲያን አስተዳደር መዋቅር ውስጥ ሽማግሌዎች የመጨረሻ ወሳኞች ይሆናሉ። አንዳንድ ቦታ ላይ ደግሞ መጋቢዎች የበላይ ይሆናሉ፣ ሽማግሌዎች ደግሞ በተጓዳኝ ሆነው አብረው በጋራ ጎን ለጎን ትይዩ ሆነው ያገለግላሉ። እቺ ኤፌሶን ቤተክርስቲያን ግን መጋቢዋ ከሽማግሌዎች በላይ፣ ሽማግሌዎችን የሚሾማት ጉባኤ አይደለም፣ መጋቢዋ ነው የሚሾምላት። እና አሁን በዚህኛው ዘመን ደግሞ በምርጫ ነው። አንዳንድ አሁን እኔ ድሮ የነበርኩበት ኢትዮጵያ እያለሁ የነበርኩበት ቤተክርስቲያን የሽማግሌ ምርጫ አለ፣ የአስመራጭ ኮሚቴ አለ፣ እንደዚህ ያለ ነገር አለ። ይህ እንግዲህ እንዳልኳችሁ እንደየዘመኑ ቤተክርስቲያን የሚገጥሟትን ችግሮች ለመፍታት የምታመጣቸው መንገዶች ናቸው። እነኚህ የድነትም የውድቀትም መንገዶች አይደሉም፣ የአስተዳደራዊ ዘዴዎች ናቸው። ግን እንደ እግዚአብሔር ቃል ደግሞ መቃኘት አለባቸው። መስፈርቱ ክራይቴሪያው በእግዚአብሔር ቃል መሰረት መመጠን ስላለበት ጳውሎስ የመጀመሪያውን የመሪዎችን ጋይድ ላይንስ ያስቀምጣል። ዲያቆናት ምን አይነት ባህሪ እንዲኖራቸው ስብዕናቸው ላይ አጽንኦት ሰጥቶ ይናገራል። እና የአንዲት ሴት ባል ይሁኑ እያለ ያነሳል። አንዳንዶች አሁን ቅርብ ጊዜ አንድ ሰው ከዚህ ላይ ተነስቶ በወቅቱ ብዙ ትዳር ማለት ፖሊጋሚ ይፈቀድ ነበር፣ ሞኖጎመስ አልነበረም ጋብቻቸው፣ አንድ ለአንድ ብቻ አልነበረም፣ 2-3 ሚስት ማግባት ይፈቀድ ነበር በክርስትና የሚል ነገር ጽፎ አይቻለሁ። ሰዎች እንደዛ ያስባሉ። ለዛ ነው አገልጋይ የሚሆኑት ግን አንድ ብቻ ያገቡት ይሁኑ የተባለው የሚል ነገር ያነሳሉ። በዘመኑ ጌታን ሲቀበሉ ከአሕዛብና ከባዕድ አምልኮ የመጡ ሰዎች ናቸው። 2-3 ሚስት የነበራቸው ሰዎች ሊኖሩ ይችላሉ። ወደ ጌታ ሲመጡ ሁለቱን ፍቱ፣ አንዷን ይዛችሁ ቅሩ አይባሉ። በነበሩበት ነው የሚመጡት አይደለም። ግን ከመጡ በኋላ ግን አዲስ ግን 2-3 አያገቡ። 2-3 አግብተው ወደ ጌታ ሊመጡ ይችላሉ። አሁን እኛም ሀገር ቤት 2-3 ሚስት ያላቸው በሌላ ቤተ እምነት የነበሩ ሰዎች ወደ ጌታ ከነ ቤተሰባቸው ቢመጡ ሚስቶቻቸውን እኮ አይፈቱም አይደል? ከነ ሚስቶቻቸው ነው ይዘው የሚመጡት። እነሱ ሰዎች ግን ዲያቆን አይሁኑ፣ ሽማግሌ አይሁኑ፣ ኤጲስቆጶስ አይሁኑ ማለት ነው። እነኛ ሰዎች አይሁኑ፣ በመጡበት ችግር የለውም ይኑሩ፣ ህይወታቸውን ይኑሩ። እንደዛ ነው ወደ ጌታ የመጡት እንደመጡበት አመጣጥ። ግን ለአገልግሎት ሲሆኑ ግን አንድ ሚስት ብቻ ያገቡት፣ በጌታ ቤት ደግሞ ተወልደው ያደጉት ወይም ደግሞ ከማግባታቸው በፊት ወደ ጌታ የመጡት ደግሞ እንደዛ አይነት ጋብቻ ውስጥ እንዳይገቡ በሌላ ክፍል ያስተምራቸዋል። እግረ መንገድ ላንሳው ብዬ ነው። ሌላኛው እግዚአብሔርን የመምሰል ጥሪ፣ ይሄ እውነተኛ መንፈሳዊ ህይወት ማለት ነው። እውነተኛ መንፈሳዊ ህይወት ጥሪ የሐሰት ትምህርቶች ማስጠንቀቂያ ምዕራፍ 4 ላይ በንግግር በምግባር በፍቅር በእምነት በንጽህና ምሳሌ የመሆን ማበረታቻ ይሰጣል። ምዕራፍ 5 ላይ በቤተ ክርስቲያን ውስጥ ያሉ ግንኙነቶችን የተለያዩ ቡድኖች ማለት በሽማግሌዎች መካከል በሴቶች መካከል መበለቶችን በተመለከተ በአክብሮት ማያል። ለምሳሌ ሽማግሌዎችን በሚመለከት ጢሞቴዎስን ምን ይለዋል ጳውሎስ? ሽማግሌዎችን አክብራቸው እንጂ በኃይለ ቃል አትናገራቸው። በነገራችን ላይ በዛ የነበረው አንዱ ችግር ከባድ የሆነ ወይን የመጠጣት ችግር ነበረ። ወይን ይጠጡ ነበረ እና የመስከር ችግር ነበረ በቤተክርስቲያን ሽማግሌዎች ዘንድ ማለት ነው። እሱን የስነ ምግባር ችግር ለመቅረፍ ነው ጳውሎስ ሽማግሌዎቹን ያው አትዝለፋቸው፣ ግን በአክብሮት ግን አናግራቸው፣ መስመር አስይዛቸው፣ ይህን ነገር እንዲያስተካክሉ መስመር አስይዛቸው። ሴቶችን ደግሞ እንደ እህት በቅድስናና በንጽህና ቅረባቸው። መበለቶችን ደግሞ መበለት ማለት ባሎቻቸው የሞቱባቸው እህቶችን ደግሞ እነሱን ደግሞ ተንከባከባቸው ይላል እና መበለቶችን መርዳት መመሪያ ይሰጣል። ሽማግሌዎችንና በሚመጡ ክሶች ላይ ለምሳሌ ሽማግሌ ለመሆንና ለማስተማር የሚተጉት እነኚህ እጥፍ ድርብ ምስጋናና ክብር ይገባቸዋል። እንዳውም ምንድነው የሚያበራየውን በሬ አፉን አትሰር ተብሎ ተጽፏል ብሎ ያነሳል። እና ሽማግሌ ሆነው የሚያስተምሩ እጥፍ ድርብ ክብር ይገባቸዋል። ግን በሽማግሌዎች ላይ ክስ ቢመጣ ክሱ ምን ይበለው በደንብ በምስክር ምናምን ካልጸና ከ2-3 ምስክር ካልጸና እንዲሁ ዝም ብሎ አሉባልታ ስለተነሳባቸው ሽማግሌዎች አይገሰጹ የሚል ነገር ማለት ነው። ማለት ጥንቃቄ ይገባል ሰው። ምክንያቱም ሽማግሌዎች ብዙ መመሪያ ስለሚያወጡ ብዙ ጠንከር ያለ ስራ ስለሚሰሩ ሲያስተምሩ ምን ሲሉ ብዙ ሰው ሊያምጽባቸው ይችላል እና እንዲሁ ሐሜት ስለተነሳ ሁሉ እንትን አይበሉ። ነገር ግን
በሁለት ምስክር ከአንድ ከሁለት ሰው በላይ መጥቶ ሊመሰክር ይገባል። በደንብ ይጣራ በእነሱ ጉዳይ ክስ ሲቀርብባቸው። ሌላኛው ደግሞ ያጠፋውን ሰው በጉባኤ ፊት ለፊት ገስጸው፣ ከጥፋቱ እንዲማር ፊት ለፊት በጉባኤ ፊት ገስጸው ይላል። ሶሪ ሌላኛው ምዕራፍ 6 ነው። ማስጠንቀቂያዎችና የመጨረሻ መመሪያዎች ነው በዚህ ምዕራፍ ሲሰጡት። ለአገልጋዮች ቅድም አንስቼዋለሁ። ይህንን ለባሮች መመሪያ ተሰጠ። ለአገልጋዮች ማለት ለወንጌል አገልጋዮች ማለት አይደለም። ይሄ በቤት ውስጥ ለሚያገለግሉ በወቅቱ ልክ ለኦነራቸው ወይም ለጌቶቻቸው ለአሳዳሪዎቻቸው ያደሩ ባሮችን ነው ለአገልጋዮች ብሎ የተጠቀሰው እንጂ የወንጌል አገልጋዮችን አይደለም። ለእነሱ መመሪያ ገንዘብን የመውደድ አደጋዎች ስለነበሩ ገንዘብ ለሚወዱ ሰዎች መመሪያ ስጋ በጣም አጥብቀው ጳውሎስ የሚገርም ቃል ነው የሚጠቀመው። አጥብቀው ሀብት ከመፈለጋቸው የተነሳ ስጋቸውን ይወጋሉ ነው የሚለው። ራሳቸውን ይወጋሉ በምኞት ማለት ነው፣ በፍላጎት በቃ በማይጠረቃ ጳውሎስ እዚህ መጽሐፍ ላይ ባለጠግነትን አይደለም የሚቃወመው። ሰው ተግቶ ሲሰራ ባለጠጋ ሊሆን ይችላል። በቅድስና ሲኖር እግዚአብሔር ሊባርከው ይችላል። በተለያየ መንገድ ሀብታም ሊሆን ይችላል። ግን ሀብታም ለመሆን ታርጌት አድርጎ መስራትን ግን ይቃወማል ጳውሎስ። ወደዚህ ምድር ስንመጣ ባዶ እጃችንን መተናል፣ ደግሞ ስንሄድም ባዶ እጃችንን እንሄዳለን። ሀብት ካለን ቸር እንሁን፣ ለመስጠት ለማካፈል ለጋስ እንሁን ብሎ ጳውሎስ ያስጠነቅቃል፣ ያስተምራል ማለት ነው። መበለቶችን በሚመለከት ምዕራፍ 5 ላይ አንድ ነገር ወደኋላ ልመለስ። መበለቶችን በሁለት ይከፍላቸዋል። በኋላ የቤተክርስቲያኗ ችግሮች ጋር ስለማነሳቸው ቶሎ ነው ማነሳው፣ ቶሎ ብዬው ልለፍ። መበለቶች ጋር የነበረው ችግር ከ60 ዓመት በታች ያሉ መበለቶች ወይም ደግሞ ገና ወጣት ሆኖ ባሎቻቸው የሞቱባቸው ሴቶች በመበለት አገልግሎት ውስጥ አይመዝገቡ። እነሱ ሌላ ባል ማግባት ቢፈልጉ ችግር ይፈጠራል፣ ቃለ መሐላ ማፍረስ ይሆንባቸዋል። ስለዚህ እንዳውም ወጣት ሆኖ ባሎቻቸው የሞቱባቸው ያግቡ ብሎ ያበረታታቸዋል። እንዳይፈተኑ፣ በአገልግሎታቸውም አደጋ ላይ እንዳይወድቅ፣ እነሱም ቅድስናቸውም ችግር ውስጥ እንዳይገባ እንትን ይበል፣ እነሱም እንዲያገቡ አበረታታቸው። ቤተሰብ ያላቸው መበለቶች ቤተሰብ ይርዳቸው እና ደግሞ የሚረዳቸው የሌሉ ልጅም የሌላቸው ከሆኑ ደግሞ ዘመድም ከሌላቸው ግን ቤተክርስቲያን እነሱን ትርዳቸው። ከዛ ውጭ ግን ሊረዳ የሚችል ዘመድ እያለ ቤተክርስቲያን ላይ ሸክም እንዳይበዛ ችላ እንዳይል ይላል እና እኔም ሲፈትነኝ ዋላ ያልኳችሁ እሱን ነው። ቤተሰቡን የማይረዳ ወይም ደግሞ የቅርብ ዘመዱን የማይረዳ ሰው ካላመኑት በላይ በጣም ክፉና አደገኛ ነው ይላል ጳውሎስ። ጥቅሱን በኋላ አነብላችኋለሁ። ዘመድ ካለመርዳት አይደለም እንደዛ የተሰማኝ፣ ግን ላይክ መርዳት አለመርዳት የኔ የግሌ ፍላጎት እንጂ እግዚአብሔር ቃል በዚህ መንገድ ያዛል እንደሚለው ምን ሳረግ ነው እስከዛሬ ያላነበብኩት ነው ወይስ ደግሞ እንዴት አላስተዋልኩት ነው? ገንዘብ የሚያስወጣ ነገር ስለሆነ እየዘለልኩት ነው ወይ ብዬ ራሴን ተችቻለሁ። ግን መርዳት አለመርዳት የኔ በጎ ፈቃድ እንጂ ማለት ከእግዚአብሔር የተሰጠ ትእዛዝ ቤተክርስቲያን ላይ የተቀመጠ መመሪያ እንደሆነ አለማስተዋሌ ለራሴ ስለገረመኝ ነው። ያው በቅንነት ራሴ ላይ ያገኘሁትን ክፍተት እንድናገር ነው። የኔ መልካም ምኞት እንጂ ትእዛዝ አድርጌ አልወስደውም ነበር እና ምን ሳደርግ ነው ይሄ በአጠገብ ያለፈው ብያለሁኝ። ኤኒዌይስ ወደዚህ ልለፍ። በመጽሐፉ የተሰጡ ትእዛዛት በጣም ብዙ ትእዛዞች ናቸው በዚህ መጽሐፍ ውስጥ የተቀመጡት። ይሄን አድርጉ፣ ይሄን አታድርጉ፣ እንዲሁን፣ እንደዚህ አትሁን፣ ይሄንን ፍቀድ፣ ይሄንን አትፍቀድ ተብሎ ብዙ ነገር ለሕዝቡ፣ ለጢሞቴዎስ፣ ለሴቶች፣ ለወንዶች፣ ለሽማግሌዎች ለተለያዩ ሁኔታ ተነግሯል። ስለዚህ ቶሎ ቶሎ ላንሳቸው። ምዕራፍ 1 ላይ የተነገሩ ጠንካራ ዶግማን ጠብቅ ወይም ደግሞ ጠንካራ ክርስቲያናዊ አስተምህሮን ጠብቅ በሚል አድርግ የተባለ አድርግ አታድርጉ እያልኩኝ አስቀምጫዋለሁ ከፊት ለማየት እንዲቀል ማለት ነው። በስልክ ላይ የምታዩ ሰዎች ስክሪንሾት አድርጋችሁ መውሰድ ትችላላችሁ። አድርግ የተባለው ምንድን ነው? ሌሎች የሐሰት ትምህርቶችን እንዳያስተምሩ አስተምራቸው። ማስተማር ነው አሁን አድርግ የተባለው። አሁን እንዳታስተምሩ እነሱን አይደለም፣ ጢሞቴዎስን አንተ አድርግ፣ ምን አስተምር፣ ምን የሐሰት ትምህርት እንዳያስተምሩ አንተ አስተምር። 1:3 ላይ አታድርጉ ምን ራስህን በተረትና ማለቂያ በሌለው የዘር ሐረግ አትክተት። በወቅቱ እሺ ልለፍ፣ በኋላ ላይ አነሳዋለሁ። ማጠቃለያ እሱ ነው። ሌላ አድርጉ ምን ከንጹህ ልብ
ከበጎ ሕሊና ከቀና እምነት ፍቅርን አግኙ፣ ይህንን አድርጉ ተብሏል። ምን ሌላ ደግሞ አድርጉ የተባለ እምነትና በጎ ሕሊና ያዙ። አንዳንዶች እምነትና በጎ ሕሊናን ጥለው ባህር ላይ እንደተበላሸ መርከብ ያላቸው በጎ ሕሊናና እምነትን የጣሉ ሰዎች ነው። እዚህ አንተ እምነትንና በጎ ሕሊና እንዳትጥል ይህንን ያዙ ብሎ 1:19 ላይ አዟል። አድርጉ የተባለ አትሁን ከተባለው ደግሞ ለጢሞቴዎስ እንደ ሄማኒዎስና እንደ እስክንድር እምነትን አትስበር፣ እንደሱ አትሁን። እነሱ በቃ ነፍሳቸው ትድን ዘንድ ተላልፈው እንዲሰጡ ወስኛለሁ ያላቸው ሰዎች ማለት ነው። ሕሊና ስተዋል፣ በጎ ሕሊናንና እምነትን ጥለዋል። እነሱ እንደዛ እንዳትሆን ተብሎ አትሁን እንደማ እንደ ሄማኒዎስና እንደ እስክንድር እምነትን አትስበር ወይም አትጣል። ምዕራፍ 2 ላይ የአምልኮ ስነ ምግባርን በሚመለከት አድርግና አታድርግ የተባሉ ነገሮች አድርጉ የተባሉ ገዢዎችንም ጨምሮ ለሁሉም ሰዎች ጸልዩ። ስለዚህ ለሰዎች መጸለይ አድርጉ ተብለናል ማለት ነው። 2:1-2 ምዕራፍ 2 ቁጥር 1-2 ሌላ አድርጉ የተባለው ቅዱሳን እጆችን ያለ ቁጣ ለጸሎት አንሱ። ወንዶች ያለው ትእዛዝ አስታውሳችሁት፣ ያለ ቁጣ ያለ ክርክር ሆኖ እጆቻቸውን ከፍ አድርገው ለጸሎት ያንሱ ብሏል። አደራ እህቶች ጉባኤ ላይ እሑድ ስትገናኙ እኛ አልታዘዝንም ብላችሁ እጅ ከማንሳት ወደኋላ እንዳትሉ። ኤፌሶን በልዩ ምክንያት ነው። አትፍቀድ። ምን አትፍቀድ? ሴቶች በወንድ ላይ እንዲያስተምሩ ወይም ስልጣን እንዲይዙ አትፍቀዱ ተብሏል። ምዕራፍ 2:12 ላይ ለጢሞቴዎስ ጳውሎስ እንዲህ ብሎታል። ሌላ አድርጉ የተባለው ሴቶችን ነው። ሴቶች ምን አድርጉ ተብሏል? ልከኛ ልብስ ይልበሱ እና መልካም ስራዎችን ይስሩ፣ በወርቅ በእንቁ በምን ሳይሆን በመልካም ስራ ይዋቡ ብሏል። ምዕራፍ 3 ላይ የቤተ ክርስቲያን መሪዎችና መመዘኛዎች በሚለው ቲም ስር የተቀመጠው አድርግ ምን ኤጲስቆጶሶች ወይም ደግሞ ተቆጣጣሪዎች ኦቨርሲየርስ የሚለው በእንግሊዝኛ ከነቀፋ በላይ መሆናቸውን አረጋግጥ። ይህንን አድርግ ምን አረጋግጠው፣ አድርግ የሚለውን አረጋግጥ በሚል ልተኩት ትችላላችሁ። ምዕራፍ 3 ከ2-7 ላይ ኤጲስቆጶሶች ከነቀፋ በላይ መሆናቸውን፣ ያለ ነቀፋ የሚመላለሱ መሆናቸውን፣ ከእንደገና የተከበሩ ዲያቆናት ይሾሙ። ይህንን አድርጉ። ዲያቆናት ስትሾሙ የተከበሩ ደብል ታንግ የሌላቸው ይላቸዋል፣ ወይም ደግሞ ሁለት ምላስ የሌላቸው በቤተ ክርስቲያንም በውጭም ባለ ሕይወታቸው የተመሰከረ ሰዎች ማለት ነው። ቤተሰቦቻቸውን የማያስተዳድሩ ከሆኑ እንዴት ሆነው የእግዚአብሔርን ቤት ያስተዳድራሉ ይላል። ስለዚህ ሌላኛው አድርጎ የተባለው ለዲያቆናት ነው። ቤተሰቦቻቸውን በሚገባ የሚያስተዳድሩ በቤተ ክርስቲያን ውስጥ በድቁና የምታገለግሉ እህቶች ወንድሞችም ሊሆኑ ይችላሉ። ብዙ ጊዜ ለምን እንደሆነ አላውቅም ወደ እህቶች ያደላል የአገልግሎት፣ ግን ጾታ ለውጥ ያለው አልመሰለኝም በዚህ አገልግሎት ላይ። ግን ዲያቆናት በዋነኛነት በጣም ከባዱ አገልግሎት ነው። ቤተክርስቲያኖት ውስጥ ብዙ ኃላፊነትን ያለባቸው፣ ግን ደግሞ ቤተሰብ ኖሯቸው ቤተሰቦቻቸውን በሚገባ ማስተዳደር መቻላቸውን እርግጠኛ ነው። ቤተሰቡን በሚገባ ላስተዳደረ ዲያቆናት ቤተክርስቲያንን የማስተዳደር አይነት ሮል ስላላቸው ቤተክርስቲያንን እንዴት ሊያስተዳድሩ ይችላሉ? ስለዚህ በቤታቸው መልካም ምሳሌ ይሁኑ ይላል። ምዕራፍ 4 ላይ እግዚአብሔርን መምሰል ወይም እውነተኛ መንፈሳዊ ሕይወትን አስተምርና ከእንደገና ደግሞ ሞዴል ሁንም ተብሏል። ጢሞቴዎስ ማስተማር ብቻ አይደለም፣ አንተም ሞዴል ሁን፣ ምሳሌ ሁን ተብሏል። ስለዚህ አንደኛ አትሳቱ። በምን በሚያታልሉ መናፍስትና በሐሰት ትምህርቶች አትሳቱ። ምዕራፍ 4:1 ላይ በኋለኞቹ ዘመናት አንዳንዶች እምነትን ክደው አታላይ መናፍስትንና የአጋንንትን ትምህርት እንደሚከተሉ መንፈስ በግልጥ ይናገራል። ስለዚህ አትሳቱ። በምን በሐሰት ትምህርቶች አትሳቱ። ከእንደገና እግዚአብሔርን በመምሰል ራስህን አሰልጥን። 4:7 ላይ ስጋን ለአካል ብቃት ማሰልጠን ለዚህ ዓለም ነገር ይጠቅማል፣ ለመንፈሳዊ ነገር ደግሞ ለእውነተኛ መንፈሳዊነት ደግሞ ራስን ማሰልጠን ደግሞ ላለውም ለሚመጣውም ይጠቅማል ብሎ ለጢሞቴዎስ የሚመክረው ማለት ነው። ስለዚህ እግዚአብሔርን በመምሰል እውነተኛ መንፈሳዊ ሕይወትን በመለማመድ ማሰልጠን። እውነተኛ መንፈሳዊነት እንዲህ በተአምር አይደለም የሚፈጠረው፣ በትሬኒንግ ነው፣ በማሰልጠን ነው። ዕለት ዕለት እውነተኛ መንፈሳዊ ሕይወት የዕለት ተዕለት ሕይወት ልምምድ ነው እና በዕለት ተዕለት ሕይወታችን ነው ራሳችንን ትሬን የማደርገው። ለምሳሌ ቁጣን፣ ክርክርን፣ አመፅን ማስወገድን
በመንፈስ ቅዱስ ኃይል ማለት በራሴ ጉልበት አይደለም። እስቲል መንፈስ ቅዱስን ነው የምደገፈው፣ ግን ዕለት ዕለት ግን መሰልጠን አለብኝ። በቃ ትላንት ስጠመቅ እጄም አፌም ውሃ ውስጥ ተነክሯል፣ ስለዚህ ሞቷል፣ ከዚህ በኋላ አይሳደብም አይደለም፣ በጥፊ አይማታም አይደለም። ግን እንዳይማታ፣ እንዳይሳደብ፣ እንዳያምፅ፣ በዝሙት እንዳይወድቅ ምን ማለት ዕለት ዕለት ቅድስናን መለማመድ፣ ጸሎትን መለማመድ፣ እውነተኛ ህይወትን መለማመድ። ያ እውነተኛ መንፈሳዊነትን ዕለት ዕለት ስንለማመደው ያን ነው ስልጠና የሚባለው። ቤተክርስቲያን በሳምንት አንዴ በወር አንዴ የምታዘጋጀው ትሬኒንግ ቲዎሬቲካል ነው። ግን ይሄኛው የሚያነሳው ስልጠና ዕለት ዕለት ራስን አስለምደው፣ ዕለት ዕለት አስለምደው፣ ትሬን አድርገው። ምንድነው ከኃጢአት ጋር ገና ደም እስከ ማፍሰስ አልታገላችሁም ይላል አይደል ጳውሎስ። እኔ ራሴ ይላል እኮ እኔ ራሴ አስተምሬ የተጣልኩ እንዳልሆኑ ይላል። ስጋዬን በጥርሴ ይዤ እኮ ነው የሚለው። ላይ ጭክን ስትሉ የሆነ ነገር ሰርጀሪ ነው ኦር የሆነ ነገር እንትን ሊባል ሲል ማደንዘዣ በሌለበት ጊዜ እንጨት ያስነክሳሉ አይደለም። በቃ ጭክን እንዲል ልክ እንደዛ ማለት እንዲ ስጋዬን በጥርሴ ይዤ ማለት ነው። በቃ በጥርሴ ጨክኜ ማለት ነው። ጨክኜ ከዛ ከኃጢአት ጋር ገና ደም እስከ ማፍሰስ ያ የሚያነሳው ደም ስላፈሰሳችሁ ኃጢአት ይተዋችኋል ሳይሆን ግን ተክታችሁ ምን ልታደርጉ ኢንቴንሲቭ የሆነ አሁን አንድ ሰው ጡንቻ ማውጣት ከፈለገ ጳውሎስ ሊትራሊ ከፊዚካል ኤክሰርሳይዝ ከሰውነት ማጎልመሻ ስራ ጋር ነው ያገናኘው። ሰው ጡንቻ ለማውጣት ኢንቴንሲቭ ስራ ሰርቶ ጡንቻ እንደሚያወጣው እውነተኛ መንፈሳዊ ህይወት ለመኖርም በመንፈስ ቅዱስ ኃይል ኢንቴንሲቭ የሆነ ስራ ትሬኒንግ ዕለት ዕለት ያስፈልገዋል። ስፖርት የሚሰራ ሰው ጡንቻ ለማውጣት ዝም ብሎ እየበላ እየጠጣ እኮ አይደለማ። የሚበላውን ይመርጣል፣ የሚጠጣውን ይመርጣል፣ እንቅልፍ መኝታውን ይመርጣል። ስለዚህ እውነተኛ መንፈሳዊ ህይወትም ወይም እግዚአብሔርንም መምሰል ልክ እንደዛው የምንበላውን ማለት የምንማረውን እግዚአብሔርን ቃል መምረጥ፣ የምናጠናውን፣ የምንውልበትን፣ የምንጠጣውን መንፈስ መምረጥ ይፈልጋል። ከሐሰት ትምህርት መጠበቅ ይፈልጋል። ስለዚህ መንፈሳዊ ህይወት እንዲሁ ዝም ብለን እንትን ማለት አይደለም። አንድ ምሳሌ ላንሳ። በባህር ውስጥ ድንጋይ ይኖራል እና ባህሩን ኤክስፒሪየንስ የሚያደርገው እንደ ድንጋይ እንጂ እንደ አሳ አይደለም። እና ድንጋይም አሳም ባህር ውስጥ ሆነው ስለ ባህሩ ቢጠየቁ ላይክ ሁለቱም ማውራት ቢችሉ ማለት ነው እና ቢጠየቁ ድንጋይ የድንጋይን ኤክስፒሪየንስ ነው በባህር ውስጥ ሆኖ የሚናገረው እንጂ የአሳን አይደለም። አሳ ደግሞ በባህር ውስጥ እንደ አሳ የአሳን ኤክስፒሪየንስ ነው የሚናገረው። በቤተ ክርስቲያን ውስጥ ሁለቱንም ሚና ሊኖረን ይችላል። በቤተ ክርስቲያን ውስጥ እንደ ድንጋይም እንደ አሳም ልንቀመጥ እንችላለን። እንዴት ነው ኤክስፒሪየንስ እያደረግን ያለ ነው? አሳው ከባህሩ ኦክሲጅን ያገኛል፣ ይተነፍሳል፣ ምግብ ያገኛል፣ ይበላል። ድንጋይ አየር አያስፈልገውም ይሆናል መተንፈስ፣ ምግብ መብላት አይጠቀምበትም ይሆናል። ስለዚህ ባህሩ የሆነ ቀዝቃዛ ስፍራ ሊሆን ይችላል፣ ለሱ የምግብ ምንጭ ላሆን ይችላል፣ ምግብ መመገብ ስለማያስፈልገው። ወር ደግሞ ባህሩ የህይወት ምንጭ ላሆን ይችላል። አሳውን ግን ብታይቁት በስማም ይሄ ባህር የሚደነቅ ባህር የህይወት ምንጭ እኮ ነው፣ የምግብ ምንጭ ነው፣ የአየር ምንጭ ነው ምናምን ይላቸዋል። ምክንያቱም አሳው እንደ አሳ መኖሪያው ነው፣ መገኛው ነው ኤክስፒሪየንስ የሚያደርገው። እና በቤተ ክርስቲያን ውስጥ አንዳንድ ሰው እንደ ድንጋዩ ይቀመጥና እንደ ድንጋዩ ከሆነ ከባህሩ ምግብን ስለማይቀበል ህይወትን ስለማይቀበል ጀስት የሆነ ዳምፕ ኮልድ ፕሌስ ነው፣ ለሱ ጨለማ ዳምፕ ዳርክ ኮልድ ፕሌስ ነው። እየተንቀሳቀሰ እየተጋ በመንፈሳዊ ህይወት እየሮጠ ከመንፈስ ቅዱስ ጋር እየተገናኘ እየጸለየ እያነበበ እየተጋ ለሚኖር ሰው በስማ መንፈሳዊ ህይወት እሳት በሳት ነው፣ እየተቀጣጠለ ነው። እና አንዳንድ ሰው አይገጥማችሁም? እናንተ ፍዝዝ ጭር ድክም ብላችሁ ስታገኙት እንዴት ነህ ስትሉት ሞቅ አድርጎ ጨብጦ ጌታ ይመስገን ምናምን የሚል ሰው ኑሮ መልካም ነው እግዚአብሔር ይመስገን ደህና ነህ አንተ ትበረታለህ እስኪ ልጸልይልህ ምናምን የሚል የተነቃቃ ሊገርመኝ ይችላል። እንደዚህ አይነት ሰው ማለት ነው። አሁን እኔ ወቅታዊ የሆነውን ሃይፕ አይደለም እያነሱ ያለሁት ግን በቤተ ክርስቲያን ጥላ ውስጥ ተቀምጦ ግን አክቲቭ የሆነ እውነተኛ መንፈሳዊ ህይወት ለመኖር ራሱን ትሬን እያደረገ የሚኖር ሰውና በቤተ ክርስቲያን ውስጥ ቁጭ ብሎ መንፈሳዊ ኦቤሲቲ የያዘውን ሰው እያልኩኝ ያለሁት ማለት ነው። በቃ ዝም ብሎ ያገኘውን የስህተት ትምህርቱንም የስህተት ትንቢቱንም የስህተት መዝሙሩንም የስህተት ጸሎቱንም እየበላ እንዲት ሰፍቶ መንቀሳቀስ ያቃተውን ማለት ነው። እንደዛ እንዳትሆን አሰልጥን፣ ትሬን ሁን። ሊትራሊ ከፊዚካል ኤክሰርሳይዝ ጋር ነው አገናኝቶ የነገረው። ስለዚህ ራስን ምን በል አሰልጥን ከስህተት ትምህርት። ይህንን የነገረው ስለ ስህተት ትምህርት
ክፉ ስለሆነ ትምህርት፣ በመጨረሻው ዘመን ስለሚመጣ ትምህርት መጠበቅን አብሮ እየነገረው ስለሆነ ማለት ነው። ስለዚህ መንፈሳዊ ኦቤሲቲ እንዳይዘን እየመረጥን እውነተኛ የሆነውን እግዚአብሔር ቃል፣ ትክክል የሆነውን እግዚአብሔር ቃል ደግሞ እየተለማመድን ዝም ብለን መጠቅጠቅ አይደለም። የሰማናትን ዛሬ እየተገበርናት፣ የሰማናትን ዛሬ እየመነዘርናት እንኑር። ይሄ ላለው ለሚመጣውም ይጠቅማል ብሏል ጳውሎስ። ሌላኛው በንግግር ይህንን አድርጉ። ምን? በንግግር በምግባር በፍቅር በእምነትና በንጽህና ምሳሌ ሁን። ሌላ አድርግ ተብሏል። ምን? ቅዱሳት መጽሐፍትን ለማንበብ ለመምከርና ለማስተማር ራስን ስጥ። ጳውሎስ ጢሞቴዎስን የመከረው አንብብላቸው፣ ቅዱሳን መጽሐፍት አስተምራቸው እና ለማስተማር ራስን ስጥ። መንፈሳዊ ስጦታዎችን ቸል አትበል። ሕይወቶቻችሁንና አስተምሮቻችሁን በቅርበት ተመልከቱ ብሎ ሰጥቷል። ምዕራፍ 5 ላይ ክብርና እንክብካቤ በቤተ ክርስቲያን ውስጥ ትልልቅና ወጣት ወንዶችን ወይም ሴቶችን በአክብሮት የያዙ፣ ሽማግሌዎችን እንዲሁም ሴቶችን በአክብሮት የያዙ። ሌላ አድርጎ የተባሉ ለመበለቶችና ለቤተሰብ አባላት እንዲቀርብ ያዘዘው ነው። ይሄ በጣም ወሳኝ ነገር ነው። በእርግጥ ችግረኛ የሆኑትን መበለቶች ተንከባከቧቸው። አንዲት መበለት ግን ልጆች ወይም የልጅ ልጆች ቢኖሯት እነዚህ ልጆች የራሳቸውን ቤተሰብ በመርዳትና ይቅርታ ለወላጆቻቸውን ብድራትን በመመለስ ከሁሉ በፊት እምነታቸውን በተግባር ለማሳየት መማር ይገባቸዋል። ይህ እግዚአብሔርን ደስ የሚያሰኝ ነውና። በእርግጥ መበለት የሆነች ብቻዋንም የምትኖር ተስፋዋን በእግዚአብሔር ላይ ታደርጋለች። ለጸሎትና እግዚአብሔርን እርዳታ ለመለመን ሌሊትና ቀን ትተጋለች። ምድራዊ ደስታን የምትሻዋ መበለት ግን በሕይወት ብትኖርም የሞተች ናት። ምንም የሚነቀፍበት ነገር እንዳይኖር ይህም ትእዛዝ ለሕዝቡ ስጥ። አንድ ሰው እቺን ታከል አደረገችኝ ያልኳቸው ቁጥር 8 ላይ አንድ ሰው ዘመዶቹን በተለይም የቅርብ ቤተሰቡን የማይረዳ ከሆነ ሃይማኖቱን የካደ ከማመንም ሰው ይልቅ የባሰ ክፉ ነው። እድገመው። አንድ ሰው ዘመዶቹን በተለይም የቅርብ ቤተሰቡን የማይረዳ ከሆነ ሃይማኖቱን የካደ ከማንም ሰው ይልቅ የባሰ ክፉ ነው ይላል። እንግዲህ ከመልካም ምኞት ያለፈ ነገር ትእዛዝ ነው ለማለት ነው። ሌላኛው ወጣት መበለቶችን አትመዝግቡ። በመዝገብ ይዘህ ለእንደዚህ አይነት ወጣቶቹ ያግቡ፣ ተዋቸው። ምክንያቱም ፈተና እንዳይሆንባቸው። ከተመዘገቡ በኋላ ግን ቤተክርስቲያን ሊስት ላይ ይቀመጣሉ። ቤተክርስቲያን ትደግፋቸው። እነሱ ደግሞ በቤተክርስቲያን ውስጥ በማገልገል በማስተማር እግር በማጠብ በተለያየ ነገር ቤተክርስቲያን ውስጥ ያገልግሉ። ዝም ብለው ይቀመጡ አይደለም፣ ያገልግሉ የሚል ነገር ያነሳሉ ማለት ነው። ሌላኛው በመልካም የሚገዙ ሽማግሌዎችን አክብር። በመልካም የሚገዙ ሽማግሌዎችን አክብር፣ ደግፍ። ሌላ አታድርጉ የተባለው እጅን ለመጫን አትቸኩል። በማንም ላይ እጅን ለመጫን አትቸኩል። አንድ መሪዎችን በመሾም ነው፣ ሌላኛው ደግሞ በመፍረድም ጭምር ነው። አትቸኩል፣ ተረጋጋ፣ ለይ፣ መንፈሳቸውን ለይ፣ ሁኔታቸውን ለይ ነው። ምዕራፍ 6 ከክፉ ሽሹ፣ እግዚአብሔርን መምሰልን ተከታተል በሚለው ውስጥ የሰጣቸው አድርግ እና አታድርግ፣ አስተምር እና ጤናማ ትምህርትን አበረታታ 6:2 ላይ አትታበይ ወይም በቃላት የምትከራከር አትሁን 6:4 ላይ። ሌላ አድርጎ የተባለው በምግብና ልብስ ይብቃ። አንድ ሰው ከመጠን ያለፈ ሀብትን ንዋይን ፍለጋ አይንከራተት፣ በዛም ህይወቱን አያበላሽ። በቃ ሰው የሚበላው ምግብና የሚለብሰው ልብስ ካለው ይብቃው ብሎ ለኤፌሶም ስፔሲፊክ በሆነ ምክንያት አዟል። ሀብታም መሆን አይደለም ችግሩ፣ ግን ሀብትንና ገንዘብን መውደድ አደገኛ ነው ይላል። አትውደድ ምንን? ገንዘብን። ገንዘብ መውደድ የኃጢአት ሁሉ ስር ነው ይላል። ገንዘብ ስለሰራ ልታገኝ ትችላለህ፣ ግን ገንዘብ እያልክ እንዳትበር። ምንድነው በእኛ ሀገር ብር ብሎ ቀረ ይባላል እና እንደዛ እንዳትሆን ነው። ሌላ ከዚህ ሽሽ፣ ጽድቅንም እግዚአብሔርንም መምሰል፣ እምነትንም፣ ፍቅርን፣ ትዕግስትንም፣ የዋሃነትንም ተከታተል። ሌላኛው መልካሙን የእምነት ገድል ተጋደል። ቅድምም ብሎታል፣ አሁንም ሁለቴ ነው የሚደግመው። ምዕራፍ 2 ላይ እዚህም ይደግመዋል። መልካሙን የእምነት ገድል ተጋደል። ሌላኛው ባለጠጎች ለጋስ እንዲሆኑና እንዳይታበዩ እዘዝ። ባለጠጋ ከሆኑ ባለጠግነቱን አብዝተው አይውደዱት፣ ሊያልፍ ይችላል። ስለዚህ የማያልፈው ነገር ላይ ያተኩሩ እያለ ነው ጳውሎስ የሚመክረው። ሌላ የተሰጠህን አደራ ጠብቅ። የመጨረሻ አታድርጉ፣ እግዚአብሔርን ማክበር በሌለው ወሬና ክርክር ውስጥ አትሳተፉ ይላል።
የሆነ ጭቅጭቅ ጌታ በማይከብርበት ውስጥ በዛ ነገር ውስጥ ምን አትበሉ፣ አትሳተፉ። አቤት ቸርች በቃ እንዴት ሰላም እንደምትሆን ብንተገብረው ማለት ነው። ስለዚህ ማጠቃላይ የቆሮንቶስ የጢሞቴዎስ መልእክት የተጻፈላት ጢሞቴዎስ የተላከባት ለእሱ መመሪያ የተሰጠባት ቤተክርስቲያን ምንድን ነበረ ችግሯ የሚለውን ዋና ዋና ነገሮቹን አንስቼ ላጠቃልል። ቅድም ያልኳችሁንም የምመልሰው እዚህ ላይ ነው። የውሸት አስተማሪዎችና የአስተምህሮ ስህተት ምክንያት ነበር። አሁን ይህን ሁሉ ትእዛዝ ለምን ሰጠ የሚል ጥያቄ ይመጣል። ለዛ ነው መጨረሻ ያደረግኩት። ይህ ሁሉ ትእዛዝ ለምን በዛ ከተባለ ማለት እንደ ሌሎቹ ስለ ሰማይ ስለ ምጽአት ቀን ስለሆነ ነገር ምናምን ለምን አላስተማረም? ይህ ሁሉ ትእዛዝ ለምን አበዛ ጳውሎስ ከተባለ የመጀመሪያ ችግሯ የውሸት አስተማሪዎችና የአስተምህሮ ስህተት ምክንያት ነበር። አንዳንድ ሰዎች ከአምላክ እውነት ይልቅ የሐሰት ትምህርቶችን እያስተማሩ አፈ ታሪኮችንና የዘር ሐረጋቸውን ግምታዊ ሀሳቦች ያራምዱ ነበር። ጂኒዮሎጂ የሌጋሊዝምንና ጂኒዮሎጂ የአይሁዶች ናቸው ይህንን ይዘውት የመጡት፣ ከአይሁድ ወደ ክርስትና የመጡት። ዘፍጥረት ላይ ያለው ከሌ ከሌን ወለደ የሚለው አለ አይደለም? እሱን አንስተው ምንም ለመንፈሳዊ ሕይወት የማይጠቅም ክርስቶስን ለመምሰል የማያሳድግ የሆነ ተራ ክርክር ውስጥ ይዟቸው ይገባሉ እና የማይጠቅም ዘር መቁጠር ተረታ ተረት ያለው እሱም ነው። አፈ ታሪክ እዛ ውስጥ በቃ አትግቡ። ለእሱ ለእውነተኛ መንፈሳዊ ሕይወት ወይም እግዚአብሔርን ለመምሰል የሚጠቅም አይደለም። ተዉት። ማስረጃው ለአንዳንዶችም ከእንግዲህ ወዲህ የውሸት ትምህርት እንዳያስተምሩ ወይም ወደ ተረትና መጨረሻ ወደሌለው ወደ ትውልዶች ታሪክ እንዳያደርሱን እዘዛቸው። ተው በቃ እዛ ጋር ያቁሙ። አንደኛ ጢሞቴዎስ 1:3-4 ላይ ይሄ ከመንፈሳዊ እድገትና አምላካዊ ምንድነው መገንባት ይልቅ ወደ ውዝግቦች ስለሚያመራ ይቅር፣ በቃ አይጠቅምም። አሁን እከሌ ከሌን ወለደ፣ ለምን ወለደ፣ እንዴት ወለደ፣ ምን ይጠቅማል? በቃ ወለደ፣ አለቀ፣ ሆኗል፣ ሀፕን አድርጓል፣ አልፏል። ስለዚህ ክርክር ውስጥ እንዳይገቡ ይህንን ያዛል። ሌላኛው ህግን አላግባብ መጠቀም ምክንያት ሌጋሊዝም። ህግ የተሰጠው ለአመንዝሮች፣ ለቀላጮች፣ ከወንድ ጋር ለሚተኙ፣ ለአመፀኞች፣ ለነዚህ ለተላላፊዎች ናቸው ካለ በኋላ ቅድም አንብቤዋለሁ። እኔ ራሴ ውሸታም ነበርኩኝ፣ ባልገባኝ ነገር አሳዳጅ ነበርኩኝ፣ ተሳዳቢ ነበርኩ፣ አሁን ግን ምህረት ተደረገልኝ ይላል። ስለዚህ ህግ የተሰጠው ለአመፀኞች፣ ለተላላፊዎች ነው። ስለ ህግ ካወራችሁ ህጉ ክርስቶስን ማሳየት አለበት። ሞግዚት ነው ብሎ አይደል ጳውሎስ ከዚህ በፊት ያስተማረው? ህጉ ሞግዚት ሆኖ ኤፌሶንን አስታውሳችሁት? ከዚህ በፊት ሲያስተምር ህጉ ሞግዚት ሆኖ ወደ ክርስቶስ ሊያመጣችሁ ነው። ያ ነው ዓላማው። ስለዚህ ከዛ ውጭ ግን ህግ ክርስቶስን የማያሳይ ዝም ብሎ ጉሮሮ የሚያደርቅ አእምሮ የሚያለፋ ነገር ይቅር። ህጉን አላግባብ እየተተገበረ ስለነበር ወደ ክርስቶስ ጸጋ ከመጠቆም ይልቅ ህጋዊ ወይም ሌጋሊዝምን እና ኑፋቄን ለማረጋገጥ ይጠቀሙበት ነበር። የህግ አስተማሪዎች ሊሆኑ ይፈልጋሉ ከእናንተ ነገር፣ አንዳንዶቹ የህግ አስተማሪዎች ሊሆኑ ይፈልጋሉ፣ ነገር ግን የሚናገሩትን አያውቁም ብሎ ጳውሎስ ተናግሯል። ሌላኛው የኖስቲሲዝም እና ኤሴቲዝም የሚባለው ተጽዕኖ ምክንያት። ኖስቲሲዝም ስለ ይቅርታ ባለፈው አንስቼዋለሁ። የኖስቲሲዝምን ትምህርት ኤርሊ ኖስቲሲዝም ነው የመጀመሪያው ገና ፈርስት ስቴጅ ላይ። በኋላ ነው በጣም እየከረረ መጥቶ ለቤተክርስቲያን ፈተና የሚሆነው። ግን በዚህም ጊዜ ችግሩ ነበረና አምላክ ፍጹም በሆነ መመራመርና ሜዲቴሽን የሚገኝ የእውቀት የልዕቀት ደረጃ ነው ይላሉ። እነኚህ ኤስቲሲስ ደግሞ የሚያስተምሩት ደግሞ ማግባት፣ መብላት፣ መጠጣት፣ መልበስ ኃጢአት ነው። ስለዚህ የምናኔን ህይወት እሱም አርሊ ስቴጅ ላይ ነው። ግን እንደዚህ አይነት ትምህርት ነበረና ምን ይላሉ? ቁሳዊ ነገሮች ክፉ ናቸው ይላሉ። ማግባት መጥፎ ነው፣ አታግቡ። እነኚህ የጌታን ትምህርት ይሽራሉ ለማይረባ ነገር ብሎ ይቃወማቸዋል። ጋብቻን ይከለክላሉ፣ ምግብን ይከለክላሉ፣ መጠጥ ይከለክላሉ። አድርግ አታድርግ የሚለው ላይ ማስረጃ አንደኛ ጢሞቴዎስ 4:3 ሰዎች እንዳያገቡ ይከለክላሉ፣ ከአንዳንድ ምግቦችም እንዲርቁ ያዛሉ። ይህ ለእውነተኛ መንፈሳዊነት የሚጠቅም አይደለም። ጋብቻ እግዚአብሔር የፈጠረው ቅዱስ ነገር ነው። ምግብም እግዚአብሔር የፈጠረው ነው። ሰው ሁሉ በቅድስና ሊበላው ሊጠቀመው ይችላል። ይሄ የቤተ ክርስቲያን ዋነኛ አጀንዳ ሆኖ መከራከሪያ ጉዳይ ሊሆን አይገባም እያለ ነው ጳውሎስ የሚናገረው ማለት ነው። ስለዚህ ችግሩ ምንድን ነበር? በቤተ ክርስቲያኗ የኖስቲሲዝሞችና የኤሴቲክ ወይም ደግሞ ኤሴቲሲዝም የሚባለው የምናኔ ህይወት ማግባት ትክክል አይደለም። አሁን ባይዘው ይህ ትምህርት ስቲል ቀጥሎ
አንዳንድ ቤተ እምነቶች መጋቢ ለመሆን ወር ቄስ ለመሆን ጋብቻን የሚከለክሉ አሉ። አንዳንዶቹ ይፈቅዳሉ። ኤጲስቆጶስ ለመሆን ጋብቻን የሚከለክሉ አሉ። መውለድን የሚከለክሉ አሉ። እንግዲህ ጳውሎስ በዘመኑ ተናግረዋል ለማለት ነው። ብቁ ያልሆኑ ወይም የተበላሸ የአመራር ችግር ነበረ። አንዳንድ መሪዎች ብቃት የላቸውም ወይም ብቃት የጎደላቸው ነበር። በስነ ምግባር የታነጹ ባለመሆናቸው በቤተ ክርስቲያን ላይ ደካማ የሆነ ቁጥጥር እንዲፈጠር አድርገዋል። ጳውሎስ ምን አለ? ለሽማግሌዎችና ለዲያቆናት የሰጠው ዝርዝር መመዘኛዎች የአመራር ችግሮች ቀደም ሲል በቤተ ክርስቲያኒቷ እንደነበሩና እንደተከሰቱ የሚጠቁሙ ናቸው። ስግብግብነትና የገንዘብ ፍቅር ምክንያት ነበረ። ስለ ገንዘብ እንደዛ ብሎ የተናገረበት ምክንያት አንዳንዶች ሃይማኖትን እንደ ሀብት ለማግኘት ይጠቀሙበት ነበር፣ ልክ እንደኛ ዘመን። ይህም ወደ ሙስናና ብዝበዛ መራቸው። ሀብታም መሆን የሚፈልጉ ሰዎች ወደ ፈተናና ወጥመድ ይወድቃሉ፣ ስጋቸውን ይወጋሉ ተብሏል። ስለዚህ ከዛ ይልቅ እነሱ ስራንና ሌላን ነገር ይውደዱ፣ ገንዘብን ደግሞ ካላቸው ሀብታም ከሆኑ ባለጸጋ ከሆኑ ያካፍሉ። ሌላኛው የመጨረሻው እናንተ በጉጉት የምትጠብቁት በአምልኮ ውስጥ የስርዓተ ጾታ ሚና ግራ መጋባት ነበር። በወንድና በሴት የሴት ድርሻ ምንድን ነው፣ የወንድ ድርሻ ምንድን ነው፣ ግራ መጋባት ነበር። ለዛ ነው ይሄ ሁሉ ትዕዛዝ የበዛው ማለት ነው። አንደኛ የስርዓተ ጾታ ሚናዎች በአምልኮ ጊዜ ባህሪና ለሴቶች ተገቢ ያልሆነ የማስተማር ሚና ጋር የተያያዙ ነበረ። ይሄ ከመበለትነት ጋር፣ ከአለባበስ ጋር፣ ከጉባኤ ውስጥ ከነበረ ችግር ጋር ይገናኛል። አጠር አድርጌ ሳቀርበው እንደዚህ ነው። አንደኛ ጢሞቴዎስ 2 ከ8 እስከ 15 ጳውሎስ የተናገረውን ማስረጃ ማየት ትችላላችሁ። ምንድነው በወቅቱ የነበረው? በኤፌሶን ቤተክርስቲያን ኤፌሶንን ስናጠና እንዳየ ነው ሀብታም ባለጸጋ የሆኑ ሴቶች ነበሩ። እነኚህ ሀብታም ባለጸጋ ሴቶች ለአምልኮ ሲሰበሰቡ በጣም አጊጠው ተሽቀርቅረው በጣም ልዩ ልብስ ለብሰው ይመጣሉ። ድሃዎቹ ደግሞ ተጎሳቁለው ይመጣሉ። ቤተክርስቲያን ውስጥ ልዩነት፣ የክላስ ልዩነት ተፈጠረ። አሁን ጳውሎስ ሴቶች በመልካም ምግባር ይዋቡ ያለበት ምክንያት ኤፌሶን ውስጥ የተፈጠረው ችግር ሀብታም የሆኑ ሴቶች እንደነበሩ በኤፌሶን መጽሐፍን ሰርቪስ እንሰራ አይተነዋል። እነኛ ሴቶች ጥሩ የሆኑ ጥሩ ምግባር ያላቸው ለእግዚአብሔር አገልግሎት የተሰጡ እንዳሉት ሁሉ ሌሎች ደግሞ ነበሩ። ምን አይነት? በጣም ያማረ የተንቆጠቆጠ ከጉባኤው የተለየ በጣም የተዋበ ነገር ለብሰው ይመጣሉ። እንዴ ካላቸው ጌታ ከባረካቸው እንዳትሉ። ችግሩ ምንድን ነው? በጉባኤያቸው ደግሞ ድሆች አሉ፣ ባሮች አሉ። በጉልበታቸው ለጌቶች ተገዝተው ጌቶቻቸው የሰጧቸውን ብቻ ለብሰው የሚመጡ ቤተ ክርስቲያኑ ሲመጡ ልዩነት፣ ቅራኔ መፍጠር ጀመረ። ስለዚህ አለባበሱ ሰዎችን ምንድን ነው የጳውሎስ ታርጌት? ድርጊቱ ለእውነተኛ መንፈሳዊነት ይጠቅማል ወይስ አይጠቅምም ነው ጳውሎስ የጢሞቴዎስን ሲጽፍለት ማለት ነው። ስለዚህ ይሄ ድርጊት ለእውነተኛ መንፈሳዊ ሕይወት የሚጠቅም አይደለም። አፍቅሮተ ንዋይ ነው፣ ታይታ መውደድ ነው እንጂ በቤተ ክርስቲያን ሲመጡ ኖርማል ሆኖ መምጣት ይችላሉ እነኚህ ሰዎች። እነኚህ እህቶች ግን ያለን መልበስ ብቻ ሳይሆን ለመታየት ብለው ሆን ብለው እንደዛ ለብሰው ይመጡ ነበረ። እሱ አደገኛ ሁኔታ ፈጠረ። አንድ በሉ። ሁለተኛ ያላገቡ ሴቶችን አትጻፋቸው ማለት ባሎቻቸው የሞቱባቸው ወጣት መበለቶችን በመዝገብ እንዳትጽፋቸው ብሎ ከ60 ዓመት በላይ ያሉትን እንዲጽፍ ያዘዘበት። ወጣቶቹ እንዳውም አይታችሁ ከሆነ ሐሜት፣ ተረት የባልቴቶች ወሬ ምናምን ያለበት ምክንያት በብዙ ምክንያት ነው። ከነኚህ አንዱን ከዚህ ከጾታ ጋር የሚገናኘውን ላንሳው። ዝም ብሎ ሴቶች ሐሜተኞች ናቸው ማለቱ አይደለም። ምክንያቱ ምንድን ነው? ባሎቻቸው የሞቱባቸው ሴቶች ማህበራዊ ኃላፊነት የለባቸውም። በሰዓቱ ቤተክርስቲያን ላይ ተመዝግበው ቤተክርስቲያን ፕሮቫይድ ታደርጋቸዋለች፣ ማህበረ ምዕመናኑ ይደግፋቸዋል። ስለዚህ ሴቶቹ የሚኖሩ ስራ ፈቶ ነው የሚሰሩት አጡ። ስለዚህ መንደር ለመንደር መዋል ጀመሩ ማለት ነው። በቃ ተሰብስበው ሲውሉ ወሬ ማውራት፣ ሐሜት ማማት፣ በቃ እንደዚህ ያለ ክስ፣ ነውር ምናምን ነገሮች መጡ። አመፅ ውስጥ በቃ የቤተ ክርስቲያን ፖለቲካ ከኔ በላይ ታውቁታላችሁ። ይሄ ችግር ተፈጠረ ማለት ነው። ስለዚህ ይሄ ችግር መጣ። ሶስተኛ ደግሞ አንድ ምን አልኩኝ? ያላቸውን ሀብት ለማሳየት በጣም መሽቀርቀራ መጡ። ሁለት መበለት የሆኑት ወጣት ሴቶች ስራ ፈት ሆነው ወሬና ተረት አሉባልታ ነገር ጀመሩ፣ ሐሜት ጀመሩ። ሴቶች ሁሉ አይደሉም፣ ስራ ፈት የሆኑት የተወሰኑት ማለት ነው። ከዛ ሶስተኛ ደግሞ
እነኚህ ሴቶች ስራ ፈት ሆነው ቁጭ ያሉት ሴቶች ባይዘው ጳውሎስ አንዳንድ ወንዶች ስራ ፈት የሆኑ ሴቶችን ወይም ደግሞ አእምሯቸው ያልበሰሉትን በቀላሉ ያስታሉ እያለ ነው የሚገልጻቸው። ሴቶችን ዝቅ ማድረጉ አይደለም፣ ግን ምን እያለ ነው? እነኚህ ባሎቻቸው ሞተውባቸው ሌላ ማህበራዊ ኃላፊነት ሳይኖርባቸው በቃ ነፃ የሆኑት ሴቶች አሉባልታ ውስጥ ወሬ ውስጥ ምናምን የገቡት ሴቶች ገንዘብ ያላቸውም ሴቶች አሉ። ሁሉም ተረጂ ብቻ አይደሉም። ገንዘብ ያላቸውም ሴቶች በቀላሉ ሰፊ ጊዜ ስላላቸው ለዛ ለስህተት ትምህርት እየተጋለጡ መጡ እና በቃ ገንዘብ ስላላቸው ቤታቸው ይጋብዛሉ፣ ምን ይላሉ፣ በቃ ያዳምጣሉ። ለስህተት ትምህርት በቀላሉ እየተሸወዱ መጡ። ስለዚህ ያን የተማሩትን ትምህርት ቤተ ክርስቲያን መጥተው ማስተማር ጀመሩ። ገንዘብ ያለው ሰው ደግሞ ችግሩ ይሰማል ቤተ ክርስቲያን ውስጥ። ገንዘብ እውቀት ምናምን ያለው ሰው ትምህርት ስልጣን ምናምን ያለው ሰው ይሰማል እና ችግር ተፈጠረ። በዚህ ምክንያት ነው ጳውሎስ አንደኛ ወጣት ከሆኑ ያግቡ፣ በቃ እድሜያቸው ከፍ ካለ ደግሞ ስራ ስጣቸው፣ አይድል አይሁኑ፣ ለሌላ ነገር እንዳይጋለጡ እንደዛ አድርግ። ከዛ ባሻገር ደግሞ ከልክል ትምህርት። ምክንያቱም በቀላሉ የሴቶቹን ልብ ምን እያደረገ ነው? እባብ በተንኮሉ ሔዋንን ሲያስት፣ እዚኛው ላይ ምንድን ነው የሚለው? ቆሮንቶስ ላይ ምዕራፍ 11 ላይ እባብ በተንኮሉ ሔዋንን እንዳሳታት ነው የሚለው። እዚህ ላይ ደግሞ ሲመጣ የሳተች ሴት እንጂ ወንድ አይደለም ብሎ ያነሳበት ምክንያት ለትምህርት ቶሎ ጆሮ ሰጥተው ይሸወዳሉ። ይሄ ስነ ልቦና ስላለ ተጠንቃቄ ልታደርግ ይገባሃል እያለው ነው እንጂ ሴቶች ክሪቲካል ቲንኪንግ ማሰብ አይችሉም፣ በሁሉም አብያተ ክርስቲያናት ያሉ ሴቶች አንድ አይነት ናቸው እያለ አይደለም። እዚች ኤፌሶን ቤተክርስቲያን ላይ ግን እንዲህ ያለ ችግር ስለተፈጠረ ተጠንቀቅ የሚል ነገር ለመስጠት ነው እና በዚህ የተነሳ ለእህቶች ያንን ትእዛዝ ሰጠ። ነገር ግን እህቶች በመንፈሳዊ ሕይወት ውስጥ ጳውሎስ የእህቶችን አገልግሎት ሙሉ በሙሉ አይቃወምም። በሌሎች መልእክቶቹ ላይ የሴቶችን አገልግሎት ተቀብሏል፣ የሴቶችን አገልግሎት አበረታቷል። በቆሮንቶስ እና በኤፌሶን ላይ ደግሞ ልዩ በሆነ መንገድ በእነዚህ መንገድ ከልክሏል። ይሄንን ለዚህም ዘመን ይጠቅመኛል ብላ ቤተክርስቲያን የሴትን መጋቢነት ልትከለክል ትችላለች፣ ሹመት ልትሰጥ ትችላለች፣ እንደ ቤተክርስቲያን ነው ማለት ነው። ይህንን ተከትላ ቤተክርስቲያን በጉባኤ ውስጥ ተሽቀርቅራችሁ እንዳትመጡ ብላ ጠዋት አሁን እኛ ቤተክርስቲያን የፊ በር ላይ ስንገባ ይህ ከመጠን የተጋነነ ልብስን የለበሽው ተመለሽ የሚል ትእዛዝ ሊያስቀምጡ ይችላሉ ማለት ነው። አንዳንድ ቤተ እምነቶች እንደዛ ናቸው። የለበሳችሁት አጭር ነው ተመለሱ ይላሉ። ይህ ነገር ጌጣጌጥ አድርጋችሁ አልተመለሱ። በእርግጥ የክርስትና ሴክት ውስጥ ያልሆኑ ኦንሊ ጂሰስ የምንላቸው አሉ አይደለ? እነኛ ሐዋርያዊ ቤተክርስቲያን ብለው ራሳቸው የሚጠሩ አሁን በእነሱ ቤተክርስቲያናቸው ውስጥ ጌጣጌጥ በፍጹም ከዚህ ተነሳ ጌጣጌጥ ማድረግ ክልክል ነው። ቤተክርስቲያን ብቻ ሳይሆን በአጠቃላይ ጌጥ አያደርጉም። በቃ ጌጥ ማድረግ ክልክል ነው ብሎ ቤተክርስቲያን አዛለች። ምን ልል ነው? አንዳንድ ቤተ እምነቶች ቱ ኤክስትሪም ወስደው የተገብሩታል። አንዳንዶቹ ደግሞ አውዳዊ ነው፣ ስለዚህ በዚህኛው አውድ እንደዚህ መጠቀም አለብን ብለው ይወስዱታል። አንዳንዶቹ በመጋቢ ብቻ ይመራሉ፣ አንዳንዶቹ በሽማግሌ ይመራሉ። አንዳንዶቹ ለዲያቆናት የማስተዳደር ስራ ይሰጣሉ፣ አንዳንዶቹ ለዲያቆናት የማስተናገድ ብቻ ኃላፊነት ይሰጣሉ። ዋቴቨር ምንም ያድርጉ ምንም፣ ግን እነኚህ ነገሮች ለቀኖናነት ማለት ለእውነተኛ መንፈሳዊ ሕይወት የሚጠቅሙና የማይጠቅሙ ተብለው የሚለዩ ከዛ ባሻገር ደግሞ ከድነት የሚያወጡና የማያወጡ ተብለው ተለይተው በቤተ ክርስቲያን ውስጥ ትምህርት ስለሚሰጥ ያንን ጥንቃቄ ማድረግ ይገባል። ከዚህ ሁሉ ከተነሳው አድርጉና አታድርጉ የቱ በልባችሁ እንደቀረ የትኛው ስትራይክ እንዳደረጋችሁ አላውቅም። ነገር ግን አንድ ግን ልባችሁን ሰፋ እንድታደርጉልኝ የምለምናችሁ ነገር ከዚህ አይነት ነገር ስንሰማ ተነስተን ይሄ ስህተት ነው ይሄ ልክ ነው ወደሚል ድምዳሜ ሩጫ እንዳናደርግ ነው። አውዱ ለምን ተነገረ፣ ለማን ተነገረ፣ በዛ ዘመን እንዴት ተተገበረ፣ በዚህ ዘመን ቢመጣ ምን አይነት ኢምፕሊኬሽን አለው የሚለውን ነገር በደንብ ማውጣት ማውረድ ማሰላሰል ይገባል። ከምንም ነገር በላይ ደግሞ ባላችሁበት አጥቢያ ቤተክርስቲያን የቤተክርስቲያንን መመሪያ ማየት ይገባል። ቤተክርስቲያኗ እንዴት ነው የምታዘው? አሁን በዚች ቤተክርስቲያን ጢሞቴዎስ እንደዚህ ነው የሚያዘው። ስለዚህ ለዚህ ትእዛዝ መገዛት አለባቸው አይደለም? ከዚህ ትእዛዝ ከተላለፉ ምንድን ነው ጳውሎስ ኢቭን መበለቶቹ እንኳን ተመዝግበው ለአገልግሎት ግን ትዳር ቢያምራቸው ኃጢአት ይሆንባቸዋል ነው የሚለው።
ችግር ነው። ስለዚህ እንዳትመዘግባቸው እንዳይሰናከሉ ወጣቶቹን ማለት ነው ይለዋል። አሁን ማግባት ኃጢአት ሆኖ አይደለም፣ ግን ለሌላ ቃል ከገቡ በኋላ ቃልን ማፍረስ ስህተት ስለሆነ ነው። ስለዚህ ቤተ ክርስቲያን ባለንበት አጥቢያ ምንድን ነው የምታስተምረው? አስተምሯ ምንድን ነው በዚህ ጉዳይ የሚለውን ሁላችንም በያለንበት ቤተ ክርስቲያን የቤተ ክርስቲያንን መመሪያ፣ መተዳደሪያ ደንብ ማየት መፈተሽ ይሁንልን። በዚህ ደግሞ ህይወታችንን መፈተሽ መቃኘት ይሁንልን። ዕለት ዕለት ለመተግበር እግዚአብሔር አምላክ ይርዳል። እንግዲህ ብዙ ነገር ነው ያነሳሁት። የትኛው ለህይወታችሁ እንደቀረበ አላውቅም። በእርግጠኝነት ግን ራሳችሁን ወደ መንፈሳዊ ህይወት ወደ እውነተኛ ወደሆነ መንፈሳዊ ህይወት ወይም ደግሞ እግዚአብሔርን ወደ መምሰል ማሰልጠን የምትጀምሩበት አንድ ነገር እንዳገኛችሁ ተስፋ አድርጋለሁ። እኔ ብዙ ነገር አግኝቻለሁ። ተባረኩ። እግዚአብሔር አምላክ ይባርካችሁ።